የያዘ ልብስ ምናምን አለ በሰላም ነው ግራ ገባ ከሞተ እኮ አንዱ ምን አባትሽ ጉዳይ አንቺና እናትሽ ስላማማቱ ኦር ደግሞ ከጀርባ የሆነ ታሪክ አለ የደበቃችሁት ይገባሻል አንቺም እናትሽም እስር ቤት ነው የምትገቡት ስለዚህ ሆን ብላችሁ ቀድማችሁ ተዘጋጅታችሁ ታዘኖኛ ምን እናደርግ በቃኛ በሱ ወንጀል ተሰቃየን ከትላንት እስከ ዛሬ አብሯችሁ የቆየው ዴምስ ሪል ስቴት ዛሬም በአዲስ ነገር ብቅ ብሏል ከ4000 በላይ አባወሮች የቤት ባለቤት ባደረግንበት ዘመናዊ መንደራችን ውስጥ በአዲስ የፔንታውስ ብሎክ ብቅ ብለናል አሁንም የደንበኞቹን ፍላጎት ይበልጥ ለማሟላት ከነበሩት ቤቶቻችን በተጨማሪ አዲስ ፔንታውስ ብሎክ እና ከ27 ካሬ ጀምሮ የንግድ ሱቆችን ይዞለት መጥቷል በ10% ቅድመ ክፍያ በ60% የባንክ ብድር አከፋፈል በካሬ ከ88246 ብር ጀምሮ ከባለ 1 እስከ ባለ 4 መኝታ የቤት ባለቤት ይሁኑ እነዚህ ቤቶቻችን ሙሉ ለሙሉ የከተማ እይታ የተራራ እይታና ያማረ የኮሪደር ልማት በሚገባ የሚያዩ ሲሆን በተጨማሪ በዚህ መንደር ለተለያየ አገልግሎት የሚሉ ንግድ ሱቆችን በታላቅ ቅናሽ ይግሉ ማድረግ ይችላሉ ቀድሞ ለሚመጡ 10 ደንበኞች ልዩ የ30% ቅናሽ ያገኛሉ የዚህ ዕድል ተጠቃሚ ለመሆን ቀጠሮ በመያዝ ወደ ዋናው ቢሮአችን ይደውሉ መልካም ዕድል ዲኤምሲ ሪል ስቴት 3 ሳምንት መች ነው የሆነው ትናንትና በቃ 3 ሳምንት ሆነ እርግጠኛ ነሽ ቀኑ አዎ እርግጠኛ ነኝ ምን ቀን ላይ ነበር ያረፈው ሰኞ ዕለት ለወር 1-3 ቀን ይቀረዋል ያረፈው ቅዳሜ ቀን ነው እዚህ ጋር እንዳልኩ ከስራ መጥቶ ዓርብ ዕለት ሸርተት አለ ሆስፒታል ይዘነው ሄድን ዛሬ ውድ ቤተሰቦች ቀጥታ ወደ ደብረ ብርሃን ጉዞ እናደርጋለን ደብረ ብርሃን ስንሄድ አንድ ወሳኝ ሰው አለ እስከዛሬ ስሙን አልጠቀስንም ያልጠቀስንበት ምክንያት እዚህ ዩቲዩብ ላይ ስሙን ጠቀሰ ማለት ራሱን ያሸሻል ያጠፋል ተብለን ነው ከሁለት ሳምንት በፊት አንድ ሰው ከሱ ጋር የስልክ ቆይታ እንደነበረው ሰምተናል ውድ ቤተሰቦች እንግዲህ ደብረ ብርሃን ደርሰናል አሁን ደብረ ብርሃን ነው ያለነው ቤተሰቦች እንግዲህ ስንመጣም እያስረዳናችሁ ነበር ወደዚህ የመጣንበትን ጉዳይ እንግዲህ እነሳሚ ማረፊያ አንዳንድ ሰፈር ውስጥ እየተዛዛሩ ጥያቄ እያቀረቡ ነው አካባቢው ላይ ደርሰናል ደብረ ብርሃን ነው የምንገኘው ደብረ ብርሃን ውድ ቤተሰቦች እንግዲህ ያቶ ብርሃኑ ግቢ የተባለው ይሄ ነው ደብረ ብርሃን ድረስ ያስመጣን ጉዳይ ይሄ ነው ያቶ ብርሃኑን ጉዳይ እንግዲህ በጥብቅ ስንከታተል ነበር ሰላም ነው እንዴት ነሽ አቶ ብርሃኑ ቤት ነው አይደል አዎ ምን ለቅሶ ልደርሱ ነው ማለት የምን ለቅሶ ነው እናት አልገባንም ቆይ አንዴ እሺ ቆይ እናቴ ልጥራት ግን ያው በደንብ ከእናንተ በላይ ምን ፈልገው አቶ ብርሃኑ ነበርና እሱን ነበር በዋናነት ፈልገን የነበረው እንዳየነው ግን ያዘ ልብስ ምናምን አለ በሰላም ነው ግራ ገባ ከሞተ እኮ አንዱ ምን እንደው ራሴን ወገቤን ብሎ ውሃ ስጡኝ ብሎ እንኳን አያውቅም ጥቃቅን ህመሞች በመሃል ቢያጋጥሙትም ብርሽ ለእጅ የሚሰጥ ሰው አልነበረ የሚገርም ህዝቹ ጋር ነው ሸርተት ብሎ ድንገት አረፈ እስቲ ቆይ አለኝ የምትለውን እንደዚህ የምታሽሞነሙነው ነገር አለ መሰለኝ እስቲ ንገረን ማታውቁት ከሆነ ትለናል ለማናቀው ካለ ንገረን ምናቀው ከሆነ አሁን እንልሃለን እሺ አንድ ነገር እናድርግ እንዴ የ40 ወጥ አልተሰራም የ40 ስራ ጉድ አላሉ የምትለው ገና ለ15 ቀን ዛሬ ወጥ እንስራ ዛሬ ሽንኩርት እንላጥ እንዴ እናንተ ትመጣላችሁ ብለን ምን እያልክ ነው ጥንስስ ነው ተጠንስሷል ከዛ ውጪ ያንዳንዱ ነገር ገና ነው ገና ገበያም ብንገዛው እንኳን ይበቅላል እናትና ልጅ እንግዲህ የተለያየ ቀን የተለያየ ወቅትን የጠቀሱልን እንግዲህ ምን እንዳገኘው ስጠይቀኝ ነበር ተሙዬ አንተ ምን አገኘ ከሷ ጋር ብዬ ጠይቄ ነበር በመጀመሪያ እኔም አንተም አብረን ሆነን የነበርንበት ሰዓት ላይ እንኳን የተወሰነ የተጣረሰ ነገር ነበረ እናትሽና አንቺ ያወራችሁት ወሬ የተለያየ ነው ይሄ ምን ያሳያል የደበቃችሁት ነገር እንዳለ ያሳያል ስለአባትሽ አሟሟት የደበቅሽው ነገር አለ ከአዲስ አበባ ደብረ ብርሃን ድረስ የመጣ ነው የእናንተን ድራማ ለመስማት አይደለም ምን እንደደበቅሽ ካልተናገርሽ እስር ቤት ተወርጃታለሽ እስቲ ነይ እናት እናውራ አንቺ ነሽ የጋ ካላት ማደር አንቺ ነሽ ማደር ነሽ ነይ ተሙ የተለየ ነገር እንዳገኘ ደውሎ ነግሮኛል ልጅቷ እሳት ያዘጋል እሷማ እጄ ውስጥ ገብታለች ይገባሻል ይሄ እጄ ገብታለች ያዛት እርግጠኛ ነሽ የሙልጌታ ልጅ ነሽ እኛ እንደውለታለን ቶሎ ወደ መኪና እናስገባት ቦርሳውን ያዛ እዛም መጥቶ ተቀምጦ ነበር እና ማን ነው እዛ መጥቶ የተቀመጠው ይሄው ሰውየው ሙሉጌታ አዎ ሙሉጌታ እሱ ጋር ተቀምጦ ነበር እያሉኝ ነበር አዎ
እኔ እኮ ግራ ገባኝ እኮ አንተ። እኔ እሱ ሰውዬ በስንት ሰዓት እንደሚመጣ እንዴት እንደሆነ ሰውዬው ሲመጣ እኮ እኔ ምንም ሊነግረኝም አልችልም አልኩ እኮ አይደል እንዴ? የእሱን እኮ መግቢያ መውጫ አላውቅም እንዴ። ምንድነው? በቃ ምንድነው እውነቱን መናገር ነው የሚሻለው እኮ። ንገሪኝ ሚስጥሩን ካልክ እኔ ለሱ የእናቱ እህት አክስቱ ነኝ። አዎ ማለት አዎ በቃ ንገሪኝ ካልክ እንደዛ ነው። የሙሉ ጌታ አክስት ነኝ። አክስት ኖት? የእናቱ እህት ነኝ እኔ። በት ምንም አይነት ጊዜ የለም። ያማህን ከሆነ ግን ለልጆም ለእርሶም እያሰቡ ስላልሆነ ቀጥታ ወደ ህግ አካላቶች ይዘኑት ምን ይሄድ ነው። እሺ ቃል ግቡልኝ። ይችል ልጅ አንድ ነገር ልንገሩት። ገብቷል። ልጆት እንድትሰቃይ ልጆት ነው በወንጀል ነው ያዝናት። እቺ ልጅ ወስደን ብናስፈርድባት የእድሜዋን ግማሽ እዛ ትጨርሳለች። አንድ ጊዜ ሁሉ ትቼ ሄጄ ነበረ። ከዛ በስንት ልመና ነው ሰው ለማለት ምልክት ተልኮብኝ በቃ ታማ ምናምን ያገኘዋት ደብድቧት ማለት ነው። ከዛ በኋላ በቃ ለሷ ስል ነው ይሄንንም አደርገው ህሊና እያወቀ እንዳትሞትብኝ ስል ነው። ሌላ ምክንያት ኖሮኝ ምናምን አይደለም። እኔ በቃ ገላታለሁ ካልሆነ እግዚአብሔር ነው መልሽ። እንዴ ምን ሆነሽ ነው? ወንድ መስቅዱስ ምን አረገች? እሷ እኮ በቃ ገድዬ እጄን ለፖሊስ ሰጣለሁ። ምን ማለት ነው? እና ታዲያ ሰውሽ ምንድን ነው? ልጅቷ እኮ ታሳዝናለች። ምንም የምታውቀው ነገር እኮ የለም። በቃ እኔ የማውቀው ነገር የለም። ማውጣት ካለብሽ ንገሪያቸው። በቃ አንቺ ታውቂያለሽ ሁሉ። እና ልጅቷ ምን አረገች? በቃ እኛ ልንጎዳት አይደለም ፈልጉት። ቆይ አልገባኝም። ለምዶ ህይወት የሚባል እኛ የምንፈልገው አባትሽን ነው። አባትሽ ከሆነ አባትሽም ሆነ አልሆነ ሙሉ ጌታን ነው የምንፈልገው። ጋርዶቹ አስገቡት። ሳሚ እያንዳንዱ የተጣሩት ነገሮች እውነት ናቸው። የተያዘው መታወቂያ ተጣራ። እያንዳንዱ ነገር ትክክለኛ ነገር ነው የሚናገረው። ምንም የፋይዳ መታወቂያ ነው። የማይጭበርበር ቻንስ አይኖረውም። ትክክለኛ መታወቂያ ነው እና ደግሞ ትክክለኛ የሙሉ ጌታ ልጅ ነች። የኔ አባት እንደዚህ ያደርግ ነበር። ከሀገር ውጭ ነው ያለው። ከሀገር ውጭ አይደለም እዚህ ሀገር እንዳለ አውቃለሁ። ሄሎ ሙሉ ጌታ። አቤት። እንዴት ነህ አባዬ? የላኩልህን ፎቶ አይተኳል አይደለ? አንድ ሰው ላገናኘ። አባዬ የማን ድምፅ ነው የሰማሁት? ወዲህ ሰብስቦ ይዞናል። በሱ ቁጥጥር ስር ነው ያለ ነው። እሺ ንገረኝ፣ ማምለጫው መንገዱን ንገረኝ። አሁን እናንተን ስላገኘን በእናንተ ስለተማመንኩኝ ሁሉን ነገር ዝርግፍ አድርገን ነገርናችሁ። ሰላም ውድ የትርታ ሚዲያ ቤተሰቦች እንደምን ቆያችሁ? ያው እንግዲህ ተመስገንና ሳሚነን ተመልሰናል። ውድ ቤተሰቦች እንግዲህ ዛሬ በመኪና ውስጥ ነው የምንገኘው። በጠዋት ነው የተገናኘነው። ውድ ቤተሰቦች ዛሬ በጠዋት የተገናኘንበት አንዱ ምክንያት ወደ ደብረ ብርሃን ጉዞ ልናደርግ ነው። ውድ ቤተሰቦች ባለፈው ትዝ ይላችኋል የሙሉ ጌታ ልጅ ይዘን ነበረ። እንደምንመጣ ብዙ ነገር ቃል ገብቶልን ነበር ከአንድ ቀን በፊት። ያው እንግዲህ ቃሉን አጣፊ ከሃዲ መሆኑ የታወቀ ነው። ምንም ልጁንም ብንይዛትም እጁ እንደማይሰጥ ወንድምና እህቶችንም እንደማይለቅ መልሶ ደውሎ ተናግሯል። ልጄን የፈለጋችሁ ተናርጓት። ያው ጨካኝ ሰው እንዳልሆን ካቃለ ምንም አታረጋትም ብዙ ነገር ብቻ ብሏል። አሁን ላይ ሌላ ሰጣ ገባ ውስጥ መግባት አንችልም። ሴት ነች፣ ህፃን ልጅ ነች። እሷን መጉዳት ከባድ ነው። ሳሚ ለኛ ልክ ነን። እንግዲህ ተሙዬ እንዳልከው ነው። ምክንያቱም በጣም ጨካኝ መሆኑ የሚታወቀው አቶ ሙሉጌታ የገዛ ልጁን ይዘን በልጁ እናገኘዋለን የሚል ተስፋ ነበረን፣ ትልቅ ተስፋ። ነገር ግን ልጁ ላይ እንኳን የጨከነ አረመኔ ወንጀለኛ ነው። ይህንን ወንጀለኛ ልናገኝበት የምንችለው መንገድ ደግሞ ሌላ መንገድ እንደሆነ ተረድተናል። አንድ ትልቅ ወንጀለኛ ወደ ደብረ ብርሃን ሄደ። ትልቅ ወንጀለኛ እንዳለ ብዙ ማጣራቶች አድርገን ነበር ከዚህ በፊት ለእናንተ ያላቀረብንላችሁ። ብዙ ወንጀለኞችን እናንተ ቤተሰቦች ናችሁ። ከዛ ውጪ ደግሞ ብዙ ሰዎች እንዳሉ ለማሳየት በምንፈልግበት ሰዓት ከኛ እየሸሹ እየራቁን የነበሩት እና ይሄ ወንጀለኛ ግን ከእጃችን እንዳይወጣና በቻልነው አቅም ወደ አቶ ሙሉጌታ አንድ እጅ ያቀርበላል ብለን ያሰብነው ግለሰብ ስለሆነ አጣርተን ሁሉ ነገር ላይ ደርሰን አሁን እሱን ለመያዝ ወደ ደብረ ብርሃን እየሄድን ያለ ነው ማለት ነው። ተሙዬ አዎ ውድ ቤተሰቦች እንግዲህ ያው እኛ የግል መኪናችን የቤት መኪና ውስጥ ነው ያለ ነው። አንድ ዶልፊን መኪና እየመጣ ነው። ሁሉንም ሰው ይዞ መሄድ ጋርዶቹንም እኛንም ሌላ የካሜራ ባለሙያዎቹንም እንዲህ ህግ ጉዳዮችን የሚያውቁት ነው አንድ ላይ ሰብሰብ አድርጎ መሄድ ዶልፊን መኪና እየመጣ ነው። እሱ እስኪመጣ ለእናንተ ወዴት እንደምንሄድ ገለጻ እናድርግ ብለን ነው ዛሬ ውድ ቤተሰቦች ቀጥታ ወደ ደብረ ብርሃን ጉዞ እናደርጋለን። ደብረ ብርሃን ስንሄድ አንድ ወሳኝ ሰው አለ። እስከዛሬ ስሙን አልጠቀስንም። ያልጠቀስንበት ምክንያት እዚህ ዩቲዩብ ላይ ስሙን ጠቀሰን ማለት ራሱን ያሸሻል ያጠፋል ተብለን ነው። ከሁለት ሳምንት በፊት አንድ ሰው ከሱ ጋር የስልክ ቆይታ እንደነበረው ሰምተናል። ደብረ ብርሃን እንዳለ ከቤተሰቡ ጋር መረጃ ደርሶናል። አድራሻውን በቂ መረጃ ደርሶናል። ወደዛው ሄደን የምናሳያችሁ ነው የሚሆነው። ፈጣሪ ከረዳን ይህን ሰው አገኘን ማለት ነገሮቹ አበቁ ማለት ነው። እስቲ ወደዛው እንሂድና ሳሚዬ ያለውን ነገር እዛው እናያለን። ገና ረጅም ጉዞ ይጠብቀናል። ስለዚህ ቀጥታ ወደዛው እንጓዝ። ያው
እንግዲህ ወንጀለኛ ለመያዝ ደብረ ብርሃን ቅርብ ነው። የትም ቢሆን ከመሄድ ወደኋላ አንልም። ያው ደብረ ብርሃን ያሉ ሰዎችን ለማነጋገር ከዚህ ሆነን ባለሙያዎቹ እየሞከሩ ነው። ትንሽ የህግ ጉዳይም እንዳያስቸግረን እዛ ያው ስንንቀሳቀስ መሳሪያም ስለምንይዝ የተለያዩ ካሜራዎች ምንም ልንይዝ ስለምንችል የህግ ነገር እንዳያስቸግረን፣ ፍተሻ እንዳያስቸግረን ፍቃድ እየጨራረሱልን ነው። እሱ እንዳለቀ ቀጥታ ወደ ደብረ ብርሃን ጉዞ እንጀምራለን። ውድ ቤተሰቦች ፈጣሪ ይቅናችሁ በሉን። ለአንዴና ለመጨረሻ ጊዜ የምንቋጭበት ነገሮች እየተቃረቡ ነው። ወሳኝ ሰው እጃችን እናስገባለን። ቀጥታ ወደ ደብረ ብርሃን እንጓዝ። ውድ ቤተሰቦች እንግዲህ ደብረ ብርሃን ደርሰናል። አሁን ደብረ ብርሃን ያለ ነው። ቤተሰቦች እንግዲህ ስንመጣም እያስረዳናችሁ ነበር ወደዚህ የመጣንበትን ጉዳይ። እንግዲህ እነ ሳሚ ማረፊያ አንዳንድ ሰፈር ውስጥ እየተዟዟሩ ጥያቄ እያቀረቡ ነው። አካባቢው ላይ ደርሰናል። ደብረ ብርሃን ነው የምንገኘው። ደብረ ብርሃን እንግዲህ ያስመጣንን ጉዳይ ታውቃላችሁ። በጠዋት ተነስተን ነው መንገድ የጀመርነው። ትንሽ አሁን ረፈድ ብሏል። ወደ አሰብነው ሰው ቤት እየተጓዝን ነው። እነ ሳሚ አንዳንድ ጉዳዮች ሰፈሩን አካባቢውን እያጠኑ ነው። እዚህ አካባቢ ያሉ የህግ አካላትን ከኛ ጋር ሊሰሩ የሚችሉ ሰዎችን እየተዟዟሩ እየፈለጉ ነው። እና እንግዲህ ውድ ቤተሰቦች ደብረ ብርሃን ድረስ መተን አንድ እውነት እንደምናገኝ ባለሙሉ ተስፋ ነን። አካባቢውን የተጠቀምንበትን ቤት የቤት ቁጥር ምናምን ብቻ እነ ሳሚ ቼክ እያደረጉ ነው። ወደዛው እንሄድና እንግዲህ ምናጣራ ይሆናል። ሳሚ ነገሮችን ተዟዙሮ አጣርቶ ሲጨርስ ወደዛ ጉዳይ እንሄዳለን። አካባቢው እንደምታዩት ትንሽ ግሪን ኤሪያ ነው። ውድ ቤተሰቦች እዚህ ድረስ የመጣንበት ትልቅ እውነት አለ። እሱን እውነት እንደምናገኝ ባለሙሉ ተስፋ ነን። ወደዛው እናመራለን። ካሜራማን ተከተለኛል። ወደዛው እንሄድና ከአዲስ አበባ ደብረ ብርሃን ድረስ ያስመጣንን ጉዳይ ምናስመለከታችሁ ነው የሚሆነው። ይህን እውነት የምናገኝበት ሰዓት አሁን ነው። ቀጥታ ወደዛው እናመራለን። ውድ ቤተሰቦች እንግዲህ የአቶ ብርሃኑ ግቢ የተባለው ይሄ ነው። ደብረ ብርሃን ድረስ ያስመጣን ጉዳይ ይሄ ነው። የአቶ ብርሃኑን ጉዳይ እንግዲህ በጥብቅ ስንከታተል ነበር። ሚዲያ ላይ ማልጠቀስ ነው። ለምንድን ነው ያልጠቀስ ነው? ይሄ ነገር ፍንጭ እንዳይሆን ቀድመን ሌላ ነገር እንዳይሆን በሚል ነበረ ስለ አቶ ብርሃኑ ይሄ ነገር ያልጠቀስ ነው። እንግዲህ እዚህ ድረስ የመጣንበት ዋና አላማም እሱ ነው። ከሳሚ ጋር ደብረ ብርሃን ድረስ ተጉዘናል። እንግዲህ ይሄ ግቢ ነው ተብለናል። አንኳኩተን እንገባለን። ያለውን ሂደት እናሳያችኋለን። ደብረ ብርሃን ድረስ የመጣንበት ዋና ዓላማም እሱ ነውና ወደ ውስጥ ገብተን ቆይታ የምናደርግ ይሆናል። ሰላም እንዴት ነሽ? አቶ ብርሃኑ ቤት ነው አይደለ? አዎ። ምን ለቅሶ ሊደርሱ ነው ማለት? የምን ለቅሶ ነው? እናት አልገባንም። ቆይ አንዴ እሺ፣ ቆይ እናቴ ልጥራት። እስቲ ምንድን ነው ተከተለን። ካሜራማን የምን ለቅሶ? ሰላም ነው ማዘር፣ እንዴት ነው? ሰላም ነው? እንዴት ነው? ማንን ፈልጋችሁ ነው የመጣችሁት? አቶ ብርሃኑ ፈልገን ነበር የመጣ ነው። እንዴ ካሜራው ምንድን ነው? እኛ ከሚዲያ ምናምን ነበር የመጣ ነው። ከሚዲያ ነበር የመጣ አቶ ብርሃኑ ለአንዳንድ ነገሮችን ለመጠየቅ ፈልገን ያው በደንብ ከእናንተ በላይ የምንፈልገው አቶ ብርሃኑ ነበርና እሱን ነበር በዋናነት ፈልገን የነበረው። እንዳየነው ግን ያዘ ልብስ ምናምን አለ። በሰላም ነው? ግራ ገባ። ከሞተ እኮ አንዱ ምን እርግጠኛ ነው? አቶ ብርሃኑ አርፏል። 40 ደረሰ ልጆቼ ማለት እንዴት ሊሆን ይችላል? እኛ በቻልነው አቅም ስለ አቶ ብርሃኑ የተወሰኑ ነገሮች አጣርተናል እና እሱን ነገር ሁሉ አጣርተን ነው እዚህ ቦታ ላይ የተገኘ ነው። አይ ያጣራን በነበርንበት ሁኔታም አቶ ብርሃኑ እንደዚህ አይነት ነገር እንደገጠመው ሙሉ ጤንነት ላይ እንዳለና ቤት ውስጥ እንደሚገኝ ነበር ያለው። ግቡ። ለማንኛውም ገብተን ቆይ አልገባኝም። አንድ ነገር ግን መጀመሪያ መልሱልኝ። አቶ ብርሃኑ እኔ ከ2 ሳምንት ምናምን በፊት መኖሩን ነው የሰማነው። ወደ ደብረ ብርሃንም እዚህ ድረስ የመጣ ነው ከአዲስ አበባ። አቶ ብርሃኑ ለቃለ መጠይቅ ፈልገ ነው በአንዳንድ የስራ ጉዳዮች ከሱ ጋር ጉዳይ ስለነበረን ወደዚህ የመጣ ነው። ምናልባት ጊዜውን ተሳስተውናል እንጂ ብርሽ በአደጋ አንድ ወር አልፎታል። አንድ ወር ሆነው። አዎ አባቴ ሞቶ በድንገተኛ አደጋ ነው ያለው። ቆይ እናንተ ማን ለአቶ ብርሃኑ ምንድን ናችሁ? ይቅርታ እኔ ባለቤቱ ነኝ፣ እሷ ደግሞ ልጅ ናት። ግቡ እስቲ። ምንድን ነው እንደዚህ ካሜራ ደቅኖ እንደዚህ ለጥያቄ? በስራ ጉዳይ ተገናኝተን ነበረ። ምንድን ነው ጉዳዩ? እስቲ ቆይሽ ቁጭ ብለን እናወራዋለን። እኛ ያልጠበቅነው ነገር ነው የተፈጠረው። እኛ የመጣንበት አላማና እናንተ ይዛችሁ የጠበቃችሁን ነገር ማለት አቶ ብርሃኑ ሞት እርግጠኛ ናችሁ? አዎ ቆየ፣ አንድ ወር ሆነው።
ያ እንግዲህ እንደዛ አልመሰለንም ነበር። ይሄ የተዘጋጀን ነው ለአርባው ነበር። ምንድነው ብርሽ እዳ አለበት? አይ እንደዛ አይነት ጉዳይ አይደለም። እስቲ ቆይ ችግር የለውም። ካሜራውን እናጥፋና ቁጭ ብለን እናወራና እንነጋገር። ግብ እስቲ ልጆች እሺ ችግር የለውም። ካሜራማን ተከተለን እንግዲህ ተመልሰናል። ያው ካሜራ ሴታፕን ጨርሰናል። ቁጭ ብለን ልንወያይ ነው የመጣንበት ዓላማና የገጠመን ነገር በጣም ግራ አጋብቶናል። ከእናንተ ብዙ የምንፈልገው ነገር አለ። ብዙ መረጃዎችን እንጠብቃለን። ይገባኛል መደናገጥ ውስጥ ናችሁ እናንተም ካሜራውን ስታዩ፣ እኛም እናንተን እንዲሆናችሁ የሀዘን ልብስ ለብሳችሁ ስናይ ከመጣንበት ዓላማ አንጻር በጣም ደንግጠናል። ለዛ ነው እስቲ ያለውን ነገር ያስረዱን። እኛ ግራ ተጋብተናል። ልጆቼ እናንተ ብቻ ሳትሆኑ እኔም ግራ ገብቶኛል። አመጣጣችሁ ድንገት ነው። እንደገና ካሜራ ተደቅኗል ፊታችን። የመጣችሁበት ዓላማ ብዙ ግልጽ አይደለም። እስቲ መጀመሪያ ምንድን ነው ከአዲስ አበባ ድረስ ደብረ ብርሃን ድረስ እሱ አርፏል። እሱን ፍለጋ እንደገና ደግሞ በዚህን ያህል ዝግጅት የመጣችሁት ምንድን ነው? እስቲ መጀመሪያ ምክንያታችሁን በጣም ግራ ገብቶኛል። እንግዲህ ሳሚ ያለውን ነገር እስቲ ብታስረዳቸው። በስራ ጉዳይ እንደመጣንና ከባለቤት ጋር ትልቅ ነገር እንደነበር። አዎ እንግዲህ ምን መሰለት ማዘር፣ ያው አንቱ ልበል አንቺ በመጀመሪያ እሺ፣ ይቅርታ። እንግዲህ አንዳንድ ጉዳዮችን ከሰው ባለቤት ጋር ነገሮችን ለማጣራት ነበረ። ከዚህ በፊት ብዙ ጊዜ እያጣራ ነበር የነበረው። አንዳንድ የስራ ጉዳዮች ከአቶ ብርሃኑ ጋር ያገናኘን ነበርና በቻልነው አቅም በጥሩ ሁኔታ ለመስራት እየሞከርን ነበር። በመሀል ግን ትንሽ ደብዛው ጠፋ እና አንዳንድ ጥያቄዎችን አድርገን ነበረ። ከእርሱ ጋር ይቀራረባሉ ብለን የምናስባቸውንም ሰዎች ለመጠየቅ ሞክረን ነበረ። እነሱ ሰዎች ናቸው ይህንን ቦታም ጥቆማ ሰጥተውን የነበረው እና እውነት ለመናገር በእንደዚህ አይነት ሁኔታ እንገናኛለን ብለን አላሰብንም ነበረ እንዳለን መረጃ። ከዛ በተጨማሪ አብረን ጥሩ ነገር እንደመስራታችን አቶ ብርሃኑን አግኝተን የጠፋበትን ምክንያት እንዲሁም ደግሞ የጀመርናቸው ስራዎች ከምን እንደደረሱ ለማወቅ ነበር እንጂ በእንደዚህ አይነት ሁኔታ አቶ ብርሃኑ አርፎ ልጆችና ሚስቱን እንደዚህ እናገኛለን የሚል ግምት አልነበረንም። ዋና ሀሳባችን ያ ነበረ። በዋናነት ሰፊ ስራዎች ነበረ የሚያገናኙን። እነዛ ስራዎች ደግሞ ስለተበላሹና በጥሩ ሁኔታ እየሄዱ ስላልሆነ ዋነኛው ደግሞ የዛ ስራ አንበሳውን ድርሻ የሚወስደው ግለሰብ አቶ ብርሃኑ ስለነበረ ድንገት ሲሰወርብን ምክንያቱ ምን ይሆን ብለን በማሰብ ነው እዚህ ድረስ የመጣ ነው። ለዛ ነበረ እንደው ማለት ከምን ያህል ጊዜ በቻልነው አቅም ብዙ ነገሮችን አጣርተን ነበር። እኛ ከ1-2 ሳምንት በፊት ነበር ነገሮችን ስናስተካክል የነበረው እና ብዙ ለአቶ ብርሃኑ ይቀርባሉ ብለን የምናስባቸውን ሰዎች ከኛ ጋር የሚገናኙ ሰዎችን ጠይቀን ነበር። አቶ ብርሃኑ የሚገኝበትን ሁኔታ ያለበትን ሁኔታ በጣም ጥሩ ጤንነት ላይ እንደሆነ፣ ከዛ በተጨማሪ ደግሞ በቃ ያለበት ሁኔታ ጥሩ እንደሆነ ነበር ሲነግሩን የነበረው። እኛም ወደዚህ እንድንመጣ ያነሳሳን አንድ እሱ ነው። ስራውን ሁሉን ነገር ትቶ ከኛ ጋር የጀመረውንም ነገር ትቶ እንዴት በጥሩ ሁኔታ ላይ እየተገኘ ችላ ሊለን ይችላል ብለን በማሰብ ነበር እሱ ልናወራው ቀጥታ ወደዚህ ልንመጣ የወደድ ነው እንጂ እንደዚህ አይነት ሁኔታ ውስጥ ይሆናል ብለን አላሰብንም። እና ይሄ ነገር እንዴት ሊጣረስ ቻለ? ከ2-3 ሳምንት በፊት ለእኛ የነገሩን ሰዎች ነበሩ ጥሩ ሁኔታ ላይ እንደነበረ። እናንተ ደግሞ ስትነግሩን ትንሽ ዘለግ ላለ ጊዜ ነው ካረፈ እና እንዴት ሊሆን ቻለ? ልክ ነው። ይሄ ልጅ ጤናው ጥሩ ሁኔታ ላይ ነበር። ታሞም አልተኛም። እንደው ራሴን ወገቤን ብሎ ውሃ ስጡኝ ብሎ እንኳን አያውቅም። ጥቃቅን ህመሞች በመሀል ቢያጋጥሙትም ብርሽ ለእጅ የሚሰጥ ሰው አልነበረ። የሚገርምህ እዝቹ ጋር ነው ሸርተት ብሎ ድንገት አረፈ። ከትላንት እስከ ዛሬ አብሯቸው የቆየው ዴምስ ሪል ስቴት ዛሬም በአዲስ ነገር ብቅ ብሏል። ከ4000 በላይ አባወሮች የቤት ባለቤት ባደረግንበት ዘመናዊ መንደራችን ውስጥ በአዲስ የፔንታውስ ብሎክ ብቅ ብለናል። አሁንም የደንበኞቹን ፍላጎት ይበልጥ ለማሟላት ከነበሩት ቤቶቻችን በተጨማሪ አዲስ ፔንታውስ ብሎክ እና ከ27 ካሬ ጀምሮ የንግድ ሱቆችን ይዞለት መጥቷል። በ10% ቅድመ ክፍያ፣ በ60% የባንክ ብድር አከፋፈል በካሬ ከ88246 ብር ጀምሮ ከባለ 1 እስከ ባለ 4 መኝታ የቤት ባለቤት ይሁኑ። እነዚህ ቤቶቻችን ሙሉ ለሙሉ የከተማ እይታ፣ የተራራ እይታና የአማራ የኮሪደር ልማት በሚገባ የሚያዩ ሲሆን በተጨማሪ በዚህ መንደር ለተለያየ አገልግሎት የሚውሉ የንግድ ሱቆችን በታላቅ ቅናሽ የግሉ ማድረግ ይችላሉ። ቀድሞ ለሚመጡ 10 ደንበኞች ልዩ የ30% ቅናሽ ያገኛሉ። የዚህ ዕድል ተጠቃሚ ለመሆን ቀጠሮ በመያዝ ወደ ዋናው ቢሮአችን ይደውሉ። መልካም ዕድል። ዲኤምሲ ሪል ስቴት። እዚሁ ነፍሱ ባይወጣም አፋፍሰን ወደ ሆስፒታል ወሰድ ነው። ልብ ኬዝ ነው ተባለ። ወዲያው አረፈ።
እና ራቅ ብሎ ወደ አዲስ አበባ እናንተ ወደመጣችሁበት አካባቢ የነበረ ሰው አሟሟቱ ድንገተኛ ስለነበረ ታሞም ስላልነበረ ምናልባት መረጃው ላይ ኖረው ይችላል። ከዛ ውጪ ግን እንግዲህ የስራ ግንኙነት ነው የነበረን ብለሃል። እንደምታውቀው ነው፣ ሁሌ መሮጥ ነው፣ ሁሌ መልፋት ነው፣ ሁሌ መታተር ነው። ከስራውን ባህሪ አንጻር ያው የኤንጂኦ ውስጥ የሚሰራ ስለነበረ በፊት አዲስ አበባ ስንኖር የተለያዩ ቦታዎች እየሰራ እየመጣ እንዲሁ እየተመላለሰ እንደ ፊልድ ይሰራ ነበረ። በኋላ ግን እሷ የ12 ዓመት ልጅ እያለች ነው ወደዚህ ወደ ደብረ ብርሃን የመጣ ነው። ምክንያቱም ቋሚ ነበረ እዚህ ጋር የነበረው ኤንጂኦም ቢሆን በየቦታው እየሄደ በፊልድ የሚሰራውን ስራ ትቶ እዚሁ ደብረ ብርሃን ላይ ብዙ አገልግሎቶች ሰጥቷል። ለሴቶች፣ ለህፃናት፣ ለወጣቶች የተለያዩ ድጋፎችን ከውጭ የሚመጡ እርዳታዎችን በድርጅቱ ስም የሚደረጉ ነገሮችን በሙሉ ሲለፋና ሲታትር ቀን ከሌት የነበረ ሰው ነው። አሁን ግን በአጋጣሚ እኛም ይሄ ነው ሳይለን ታሞም ሳይተኛ እንደነገርኩ እንደው ደከመኝ እረፍት ላድርግ አለ። እኔም ቡና እያፈላሁ ሽርትት አለና ወደቀ። ከዛ በኋላ በቃ ጸጥ ጸጥ አለ ትንፋሹ። አንስተን ሆስፒታል ስንሄድ ወዲያው አረፈ። የቆየ በሕክምና ያልተረጋገጠ ከዚህ በፊት ግን አብሮት የቆየ የልብ ኬዝ ነበረ ተባለ። እሱም አያውቅም እኛም አናውቅም ነበረ። ይሄ ነው እንግዲህ ያለው ነገር። ምናልባት ግን እናንተ ከአዲስ አበባ ስለመጣችሁ እዛ የነበረ ቀድሞ የስራ ጓደኞቹ የተለያዩ ሰዎች ያለውን ሁኔታ አላወቁ እንጂ ይሄ ነው ያለው ነገር። እሺ እንደው አቶ ብርሃኑ የስራውን ሁኔታ አዲስ አበባ ብዙ ነገሮችን አጣርተን ነበር እኛም የመጣ ነው። የእሱ የቅርብ ሰዎች እኛ ጋር ይኖራሉ፣ ከኛ ጋር የሚገናኙ ሰዎች ነበሩና እንደው ትክክለኛ አቶ ብርሃኑ የሚሰራውን ስራ ጠንቅቃችሁ ታውቃላችሁ ወይ? እናንተ ቤተሰቡ ቤት ውስጥ ያለው ሁኔታ ምን ይመስል ነበር? ከእናንተ ጋር ያለው ግንኙነት ምን ይመስል ነበር? እንደው እንደ አንድ ባል ከአንድ ቤት ውስጥ ሲያርፍ ብዙ የሚያጎለው ነገር ይኖራል እና ያ ነገር ምን ይመስላል? እናንተ ላይ ይዞት የመጣው ችግር ምንድን ነው? ከዛ ውጭ ግን በዋናነት የሚሰራውን ስራ እያንዳንዱን ነገር እናንተ ጠንቅቃችሁ ታውቁ ነበር ወይ? ምክንያቱም እኛና እናንተ ትንሽ ስላልተዋወቅን ነው። እንደው ይህን ጥያቄ ልጆት ብትመልስ ልጅትም ከአባቷ ጋር ባላት ግንኙነት የምታውቀውን ብትመልስ ከሁለታችሁ መረጃውን ለመውሰድ ያህል እስቲ ጠይቃታ። እንግዲህ እስቲ በአባትሽ በኩል ያለውን ነገር እስቲ አንቺ የምታውቂው ትኩስ ሐዘን ነው ይገባናል። እስቲ አንቺ በአንቺ በኩል ያለውን ተናገሪ። እሺ አሁን ስለ አባቴ ምንም ነገር መናገር አልችልም። አባቴ በጣም ጥሩ ሰው ነው። ለድሃውም ለሁሉም ፈጥኖ ደራሽ ነበር አባቴ። ግን በቃ እኔም ድንገት አጣሁት። ስለ አባቴ ተጎድታለች እሷ ትንሽና የሚገርምህ ደግሞ ለልጆቹ ልዩ አባት ነው። እሷ ደግሞ የመጀመሪያ ልጅ እንደመሆኗ በነርሲንግ የኮሌጅ ተማሪ ናት። አሁን ዘንድሮ መመረቂያዋ ነበረ። እንግዲህ ብዙ ነገሮችን ወደፊት እናያለን በእሷ ልጆቻችንን። እሷን በተለይ የመጀመሪያ እንደመሆኗ እንድራለን፣ እናስመርቃለን እንዲህ እንላለን ነው እንጂ እሱ በመሀል እንደዚህ ይለያል ብለን አላሰብንም እና በጣም ስሜቷ ተጎድቷል። እንግዲህ ምንድን ነበረ ስራው ታውቂያለሽ ለሚለው እኔ ቤት እመቤት ነኝ። እዛ ጋር ያለውን እንደው በደንብ ጠልቄ ባላቅም ግን ስልክ ሲያወራ አንዳንድ ስራዎች ይዞ ሲመጣ እዚህ ጋር ጓደኞቹ እንዲሁ ሲደዋወሉ ሲመጡ አስቸኳይ ነገሮች ሲኖሩ ውጥረት የሚሆኑበት ጊዜ ላይ የተወሰነ የምረዳው ነገር አለ እንጂ እንደው ዝርዝር ያለውን እያንዳንዱን ነገር ባላቅም፣ ያው የእርዳታ ድርጅት ነው ብያለሁ። ከውጭ የሚመጡ የተለያዩ የገንዘብም የማቴሪያልም የተለያዩ ድጋፎች አሉ በድርጅቱ። ያንን ደግሞ ወደ ተረጂው እንዲደርስ የሚያደርገው ብርሽ ነበረ። ስለዚህ ወጣቶች ላይም ሴቶች ላይም ህፃናት ላይም ሁሉም ላይ በየዘርፉ የሚመጣውን ድጋፍ በስልጠናም ይሁን በማቴሪያልም ይሁን በቁሳቁስም ይሁን ሰፊ ሚና ነበረው። አሁን እኛ ብቻ አይደለም፣ እኔ እንደሚስ ልጆቼ እንደ ልጅ ብቻ አይደለም፣ ድርጅቱም የጀርባ አጥንቱን ነው ያጣው ብዬ ነው የማስበው። ከዛ ውጭ እንግዲህ የደብረ ብርሃን ህብረተሰብን መመስከር ይችላል። ከመጣን ጊዜ ጀምሮ በእርዳታ ድርጅት ውስጥ ብዙ ተጠቃሚዎች ብዙ አገልግሎት አግኝተዋል።
እንደው ግን ይቅርታ ላቋርጡትና ማለት ግልጽ ያልሆኑልኝ ብዙ ነገሮች አሉ። እኛ የእርሶን ባለቤት የምናውቅበት መንገድና እናንተ እየነገራችሁን ያለው የተለያየ ነው። እኛ ቢዝነስ ላይ እንደሚሰራ የግል መስክ ላይ እንደተሳተፈ እንጂ ኤንጂኦ ላይ እንደሚሰራ አላውቅም ነበር። አሁን ሌላ መረጃ እየሆነብኝ ነው። ግራ ገብቶኝ ነው። እንደው ማለት ነገሮቹ ግልጽ አልሆኑልኝም። አልገባኝም። ነጋዴ ነው እያልከኝ ነው? ያ ቀጥታ ንግድ ሱቅ ከፍቶ ዕቃ ይሸጣል ባይሆንም እንዲህ ከትልልቅ ቢዝነስ ማኖች ጋር አብሮ እንደሚሰራ ምናምን ነው እንጂ የማውቀው። አሁን ኤንጂኦ የምትሉት ነገር የደብረ ብርሃን ህዝብ የምትሉት ነገር ጥያቄ ስለሆነብን ነው። እኛ የምናውቅበት አቶ ብርሃኑና እናንተ እየገለጻችሁበት ያለው መንገድ ግራ አጋቢ ነው። አንደኛ መሞቱ ራሱ ጥያቄ የሚፈጠር ነገር ሆኖብኛል። ምክንያቱም ከ2 ሳምንት በፊት በህይወት እንዳለ በቂ ማስረጃዎች ነበሩ። ምን ተፈጥሮ ነገርኩ እኮ ልጄ። እንደው ግራ ወደ ተጋባ ስሜት አንግባ። በህይወት ነበረ? አዎ ነበረ። በስራ ላይ እየተንቀሳቀሰ ነበር? አዎ ይንቀሳቀስ ነበረ። ከስራ መጥቶ እንደደከመው ዝች አረፍ እንዳለ ነው አልኩ እኮ እስትንፋሱ ያጠረው። ስለዚህ እነዛ በስራ ላይ ሲያገኙት ሲንቀሳቀስ የነበሩ ሰዎች ታሞ ስላልተኛ የእሱን ነገር አይሰሙም፣ ያለውን ነገር አይሰሙም። እኛ ደግሞ ሁሉ ቆይታ ያደረገ ሰው እኮ ነው ያወራኝ። እዚህ ጋር የተሳሳተ መረጃ እየተቀባበልን እንዳይሆን ወይ የአሟሟቱን ነገር እናንተ ያልነገራችሁን ነገር ካለ እኔ እንጃ። መደበቅ የፈለጋችሁት ነገር አለ ምናልባት ሚስጥራዊ አሟሟት ምን እንደብቃለን ብለህ ነው? ከ2 ሳምንት ራሱ አይሞሉ ከ11 ቀን ወይ ከ12 ቀን በፊት በስልክ ከሱ ጋር ቆይታ ካረገ ሰው ጋር ተገናኝቼ ነበር። እናንተ ደግሞ ወሬ ያላችሁ እንዳይሆን ማለት አድራሻ ተሳስታችሁ እንዳይሆን የተሰቀለውን ፎቶ እያየን ነው። የቤተሰባችሁን ፎቶ እኮ ፊት ለፊት እያየው ነው። ልክ ነህ። በቃ ከሷ በታች ካሉ ህፃናት ትንንሽ ልጆች ሌላም አላችሁ ይመስለኛል ፎቶ ላይ እንደማየው እና የምናየው ፎቶ ላይ ያለውን ሰው ነው ፍለጋ ይመጣ። ልክ ነህ። ግን አንደኛ ይቅርታ አላቋርጣችሁ፣ አንደኛ ቤቱ የሀዘን አይመስልም። ምን ይመስላል ልጄ? እርግጠኛ ናችሁ አቶ ብርሃኑ ሞቷል? እንግዲህ ድንኳን ከፈረሰ ሰነበት። ምክንያቱም ወንበር እኮ አላያችሁም እንዴ? ስትገቡ ነበር እኮ ወንበር። እንደው ነገሮችን በደንብ ግልጽ ለማድረግ ያህል ይኸውልሽ እኔ እናት ልክ ነሽ። ምናልባት ሀዘን ላይ ሆናችሁ ሊሆን ይችላል። እኛ የምንናገርበት መንገድ ልክ ላይሆን ይችላል። ነገር ግን እኛ ጋር ያለ ብዙ እውነቶች አሉ እንደ አንድ አብሮ እንደሚሰራ ሰው። ከዛ በተጨማሪ ደግሞ ብዙ ነገሮችን ከሱ እንደምንፈልግ አይነት ሰው እናንተ እየነገራችሁን ያላችሁት መረጃ እና እኛ አግኝተን የመጣነው መረጃ በጣም የተለያየ ነው። ከሱ ጋር ቀጥታ ግንኙነት ያለው ግለሰብ ለእኛ አቶ ብርሃኑ በህይወት እንደሚገኝና ደብረ ብርሃን ልናገኘው እንደምችል አጠቃላይ ኑሮ እዚህ እንደሆነ ብዙ ነገሮች ከዛ ሰው መረጃ አግኝተናል። ያ ሰው ከሰጠን መረጃዎች አንዱ ደግሞ ከአቶ ብርሃኑ ጋር የስልክ ልውጦች ጭምር አለ። ቮይሱን ጭምር የሰማንባቸው አጋጣሚዎች ነበሩና ይሄ ከሆነ በኋላ እናንተ ጋር ስንመጣ ምናልባት ባላችሁ ቀን ወይ ደግሞ እኛ ባልነው በ12 ቀን ውስጥ ቢሆን ይሄ ነገር ተፈጠረ የምትሉት እሺ ችግር የለውም። ነገር ግን ረዘም ዘለግ ላለ ጊዜ ነው እንግዲህ አቶ ብርሃኑ በህይወት ካጣ ነው የምትሉት እና ይሄ ነገር በራሱ አይጋጭም ወይ? እናንተ እየነገራችሁን ያላችሁት ነገር እና ለአቶ ብርሃኑ ቅርብ ነው የተባለው ግለሰብ የነገረን መረጃ በዚህ ልክ እንዴት ሊጋጭ ይችላል? አይደለ? እኔ ምን ይቅርታ አድርግልኝና አሁን በጣም እየተበሳጨው ነው። እኔ የሞተው ባሌ ነው እኮ እሱ አባቷ ነው የሞተው። ከሱ ጋር ብሬ ሰርቻለሁ እያልክ የስራ ግንኙነት ነበረን እያልክ ዛሬ እሱ ሲሞት መተህ የእሱን ስም ለማጥፋት ነው እንዴ? አንዴ እሱ ማንም የባለቤቱን ስም አላጠፋም። እንዴ ነች ባለቤቱት ወር ለእናንተ ለቤተሰቡ የደበቀው ነገር ካለ አናውቅም እንጂ እኛ የምናውቀው የእርሶ ባለቤትን እርሶ እየነገሩን ያሉት የተለያየ ሰው ሌላ ሰው ነው እንዳንል ፊት ለፊት ያለው ፎቶ እኮ እስቲ ንገረን። ወይ የደበቀው አለ ካላችሁ ከአባቴ ጋር ታውቁታላችሁ እናንተ ራሱ እርሶን ባለቤቱን አንቺም አባትሽን በስትክክል ታውቁታላችሁ ወይ? ጥያቄ እሱ ነው። እስቲ ቆይ አለኝ የምትለውን እንደዚህ የምታሽሞነሙነው ነገር አለ መሰለኝ። እስቲ ንገረን። ማታውቁት ከሆነ ትለናል። ለማናውቀው ካለ ንገረን። የምናውቀው ከሆነ አሁን እንልሃለን። እሺ አንድ ነገር እናድርግ። ሁላችንም የሚያስማማን ነገር በሰላማዊ መንገድ መወያየት እንድንችል እኛም መስመር ካለፍን፣ ምክንያቱም ሀዘን ሊሆናችሁ ከሆነ መስመር አልፈን ሊሆን ይችላል። በጸባይ ተረጋግተን እንድናወራ ችግር የለውም። ለየብቻ ማውራት እንችላለን። ሳሚ እንግዲህ ከእናትዬ ጋር ቆይታ ታደርግልኛል። እኔ እና አንቺ ደግሞ ወጣ ብለን እስቲ ሰፈሩንም እያየን አንዳንድ ቆይታ ኦር ደግሞ ውጭ ላይም ቁጭ ብለን ወንበሩ ላይ አንዳንድ ወሬዎችን እናውራ። እርሶ ስሜቷ ተጎድቶ እያየ አጠያየቃችሁ አያምር።
አባቷን ነው እንደ ወንጀለኛ አድርጋችሁ እንደዛ ያወራችሁ አልወጣንም። ያላችሁ። አባቷ ወንጀለኛ ነው፣ እኛ ጭራሽ እሷ አልወጣንም። ትልቁን ሰው ነው እኮ ያጣችሁ። ለዚህ ያበቃት የለፋላት የደከመላትን ሰው ነው ያጣችሁ። ዛሬ መታችሁ ደግሞ አንዴ በዚህ አንዴ ከሀብታም ጋር ይሰራል፣ አንዴ ከእንትን ጋር ይሰራል። የማታውቁት ነገር አለ፣ የምታውቁት ነገር አለ። እዳ ካለበት እከፍላለሁ። እንደዛ አይደለም ማደረግሉት። በቅርቡ አብረን የጀመርናቸው ነገሮች ስራዎች ስለነበሩ በድንገት ዱካው ጠይቃት። እዚሁ የምትጠይቀውን ጭራሽ ወስደ ሌላ ስሜቷ ልትጎዳ ነው እንዴ? እኛ እንደዚህ አይነት የማይረባ ነገር ውስጥ አንገባ። እኛ እዚህ ድረስ መተን ሰው ለመወንጀል ቢሆን ቀጥታ ከህግ አካላት ጋር እንመጣ ነበር። ማለት የተበደልነው ህጋዊ ነገር ባይኖረን ኖሮ ኦር ደግሞ እናንተ ሌላ ጉዳት ማድረስ ፈልገን ቢሆን ኖሮ ሌላ ነገር ነው። እኛ አሟሟቱ ራሱ አስደንግጦናል። እኛ ሰላማዊ ሰዎች ነን። በሰላም እኛ በህይወት እናገኘዋለን ወር ታሞ ሊሆን ይችላል ብለን ደብረ ብርሃን ይመጣል። እናንተ ደግሞ ሞቷል ጭራሽ ከ2-3 ሳምንት ወደ ወር ተጠግቷል እያላችሁ መደንገጥ የለብንም። እኛም እኮ ግራ ገብቶናል እኮ። ስለዚህ እስቲ ያለውን ጉዳይ ችግር የለው። ይኸው ወንድሜ ሳሚ እርሶን ያዋራ። እኔ ከልጆት ጋር እኮ ቆይታ ለማድረግ ነው፣ ግራ ስለገባ ነው። ለየብቻ ደግሞ የምንጠይቃችሁ ለሌላ ነገር አይደለም። በቃ ተረጋጊ። እኔ ወጥቼ ነው አይዞሽ አይዞሽማ። እሺ እንግዲህ ያው ምን መሰሎት የኔ እናት፣ አሁን ወንድሜ ታሙ ያሉት ነገር በተወሰነ መልኩ ግልጽ የሆነለት ይመስለኛል። እንደው አንዳንድ ነገሮችን በደንብ ግልጽ እያደረግን መሄድ መቻል አለብን። በመጀመሪያ ግራ ሊያጋባና እኛና አንቺ ጋር መተላለፎች እንዲኖር ሊያደርግ የቻለው አቶ ብርሃኑ ከሞተ አጭር ጊዜ ነው የሚል የረጅም ጊዜ አይነት ነገር እንደሆነ ነው እየነገራችሁን ያላችሁት። እና ለእኛ ደግሞ ስለ አቶ ብርሃኑ ሞት የሰማነው ወይ ደግሞ ስለ አቶ ብርሃኑ የተለየ መረጃ የሰማነው ቅርብ ጊዜ ነበረ። ሞቱን ጭምር አልሰማንም ነበር እዚህ ቦታ ላይ እንደምናገኘውና በተለየ ሁኔታ ላይ እንዳለ። ከዛ ውጭ ጥሩ ኑሮ ላይ የራሱን የሆነ ነገር የጀመረ አይነት ሰው እንደሆነ ብዙ ነገሮችን ሰምተን ነው፣ ብዙ መረጃዎችን ሰብስበን፣ አሁን ለእርሶ ከምገልጸው ነገር በላይ ብዙ መረጃዎችን ሰብስበናል አቶ ብርሃኑ ላይ። በጣም ብዙ መረጃዎችን በህይወት መኖሩን፣ የተሻለ ህይወት ላይ መኖሩን፣ ከዚህም በላይ በሂደት የምነግሮትን ብዙ መረጃዎችን ሰብስበን ነበር የመጣ ነው እና እዚህ ስንመጣ ደግሞ ድንገት ነው አረፈ የሚባል ነገር የሰማነው። ማረፉ በራሱ ብዙም እንትን ላይለን ይችላል፣ ነገር ግን አረፈ የተባለበት ጊዜ በጣም የሚጋጭ ነበር እና እኮ እንግዲህ የጊዜ ልዩነትም ካለ ሰዎች ከነገሩህም በራሴ ማጣራት እያደረግኩ ነው ብለሃል። እሱ አሁን እኔ እሱ አይደለም ችግሬ። እስቲ ጉዳይህን ንገረኝ። እሱ ጋር ያለው ችግር ምንድን ነው? ስለ እሱ እያጣራን ነው። እናንተ ማታውቁታለ ትሉናላችሁ። እስቲ ንገረኝ ምንድን ነው? አሁን እንግዲህ እናንተ አለንበት ከምትሉ የተያዘን ሁኔታ ላይ ተነስተን ያንን ነገር ግልጽ አድርገን ለመናገር ትንሽ እንቸገራለን። ነገር ግን በራሱ ነገሮችን ግልጽ አድርገን ማውራታችን ለእኔም ለእርሶ የሚጠቅም ነው፣ ለቤተሰቡም ለልጆት የሚጠቅም ነገር ነው እና በመጀመሪያ እንደው ከመጀመሪያው ጀምሮ ልጠይቆት እስቲ። ምናልባት እኔ የአቶ ብርሃኑን ጉዳይ እኔም ወንድሜ ተሙም ስናጣራ ሙሉ ግልጽ ነገሮችን ነበር ለማጣራት እንሞክር የነበረው እና ከመጀመሪያው ጀምሮ እርሶ የሚነግሩን ነገር እውነት ነው አይደለም የሚለውንም በደንብ እያወቀ ለመሄድ የትዳር ህይወታችሁ ምን ይመስል ነበረ? ከምን ያህል ጊዜ ነው ይሄ ነገር ተፈጥሮ የነበረው? እኔ ጋር ያሉት መረጃዎች ስላሉ ከዛ ጋር እያጣረስኩ ለማየት ስለፈለኩ ነው። የትዳር ህይወታችን እንግዲህ ገና ከትምህርት ቤት ነው የሚጀምረው። እሱ ዩኒቨርሲቲ፣ እኔ ደግሞ ሃይ ስኩል እያለን ነው በጓደኝነት የነበር ነው። ከዛ በኋላ እሱ ቀድሞ ተመረቀ። ከዛ የተወሰነ ጊዜ ቆይተን ወደ ቤት ሽማግሌ ተላከ፣ ተጋባን። አሁን ለጥያቄ ይዛችኋት የሄደችውን የመጀመሪያ ልጄን ቅሪት ሆንኩኝ። ከዛ በኋላ እያለን እዛው አዲስ አበባ ማለት ነው እንኖር ነበረ። እሱ ብዙ የፊልድ ስራዎች ይበዙበት ነበረ። ከኤንጂኦ በፊት ሌላ ቦታ ይሰራ ነበረ። ወደ ኤንጂኦ ከገባ በኋላ ግን ብዙ ይበዙ ነበረ የፊልድ ስራዎች። ከዛ በኋላ ለምን ደብረ ብርሃን ደግሞ በዘላቂነት ይሄ ፕሮጀክት ሲመሰረት ጊዜ በዘላቂነት ያንን የሚመራው እሱ ሆነ። ስለዚህ ፕሮጀክቱን የሚመራው እሱ ከሆነ እዛው ቁጭ ብሎ ከሚሆን እኛ አዲስ አበባ እሱ ደብረ ብርሃን ከምንሆን ለምን ልጆቹንም ይዤ እዛው አንኖርም በሚል መጀመሪያ በኪራይ ቤት ተከራይተን ወደ ደብረ ብርሃን እኔ መጣሁ። ከዛ በኋላ እየቆየን ያው ይችን ቤት ገዛን፣ ወደዚህ ገባን። የልጆቻችንን ቁጥር እየጨመረ እሱም የስራው ሁኔታ እንደምታየው በመስሪያ ቤቱ ይወደዳል፣ በፈረንጆቹ ይወደዳል።
የኤንጂኦ ስራ እንደምታውቀው ነው፣ ድጋፍ ላይ ነው እና ትክክለኛ ተረጂውንም ለማግኘት ወጥተው ወርደው ማጣራቱንም ስለሚሰሩ ብቻ አብዛኛውን እዛ ቢሮ ውስጥ ያለውን ስራ ባላውቀውም ግን ሲደዋወልም ምንም ሲል ሁሌ ቢዚ ነው። ይሄን ነው የሚመስለው። እንግዲህ ሌላውን እንደው አንቺስ ምን አይነት የስራ ሁኔታ ላይ ነበርሽ? ወይስ ከተጋባችሁ ጊዜ ጀምሮ የቤት እመቤት ሆነሽ ነበረ ስታገለግል የነበረው? መጀመሪያ ላይ እኔም ተመርቄ ስራ ሰራ ነበር። ከዛ በኋላ ግን ልጆቹን ስወልድ ቤት ራሴው እየተንከባከብኩኝ ማሳደግ ፈለግኩ። እሱም አልፈለገም ወጥቼ እንድሰራ እና እንዳልኩ እሱ ፊልድ ስለሚሄድ እኔም ደግሞ ልጆቹን ለሰራተኛ ትቼ ስራ ስውል ልጆቹ ብዙ ክፍተት ይኖራል በሚል ቤት ሰራተኛም ቢኖር እኔም ደግሞ ተጨማሪ የቤት ሆኜ የቤት እመቤት ሆንኩኝ። በዚህ ሁኔታ ላይ ነው ያለነው። እሺ እንግዲህ አቶ ብርሃኑ የመጀመሪያ ስራውን የጀመረበት ወይ ደግሞ ከተመረቀ በኋላ የመጀመሪያ ቅጥሩን አዲስ አበባ ላይ እንደነበረ ከዛ አዲስ አበባ ስራውን በጥሩ ሁኔታ እየሰራ በነበረበት ሁኔታ ደግሞ የተሻለ የስራ እድገት አግኝቶ የኤንጂኦ ስራ እንዳገኘና ያንን ስራ በመስራት ሂደት ውስጥ ወደዚህ እንደገባችሁ ነበረ ስትነግሪኝ የነበረውና ቀላል አይደለም ሂደቱ በራሱ ብዙ መስዋዕትነት ብዙ ነገሮችን ሊያስከፍል የሚችል አይነት ነገር ነው የነበረው። እንደው የስራውን ሁኔታ ከመጀመሪያው ጀምሮ አሁን እስካለበት ድረስ በደንብ ጠንቅቀሽ ታውቂያለሽ ማለት ነው? መጀመሪያ ላይ ሰራ የነበረውን ስራ ከዛ ኤንጂኦም ሲገባ መስሪያ ቤቱ ላይ በነጮቹም እንዲሁም ደግሞ በአበሾች በስራ ባልደረቦቹ በጣም የሚወደድ ሰው ነው ብለሻልና ስራው ላይ ያለውን ነገር ጠንቅቀሽ የምታውቂ ሰው ነሽ? እንግዲህ ስራው ላይ ለሚለው ጥያቄ ነገርኩህ፣ እኔ ተማሪዎች ሆነን ነው። ስለዚህ በደንብ አውቀዋለሁ። ግን አውቀዋለሁ ማለት በየዕለቱ በቢሮ የሚሰራውን በስራው ላይ የሚደረገውን ነገር በሙሉ በዝርዝር አውቃለሁ ማለት አይደለም። ያ ሌላ ህይወት ነው። የስራ ህይወቱ ከተለያዩ ሰዎች ጋር ነው የሚሰራው። ሌላ ራሱን የቻለ የአሰራር ሁኔታ አለው። እዚህ ጋር ደግሞ ቤተሰቡ ጋር ሲመጣ ደግሞ ጥሩ አባት ነው፣ ጥሩ ባል ነው፣ ጥሩ ቤተሰብ ነው እና ግን ስራውን ሁሌም ደከመኝ ሰለቸኝ ሳይል ለራሱ ጊዜ ሳይሰጥ አመት በዓል ሳይቀር ከችግረኞች ጋር የሚውል ሰው ነው። ይሄንን እንደው ከተወሰነ ደቂቃ በፊት ስለ ስራ ሁኔታ እምብዛም እንደማታውቂ ወይ ደግሞ አብዛኛውን ነገር ቤት ውስጥ ሆኖ በስልክ ሲያወራ ሲናገር እንደነበረ ነግረሽኛል። የስራውን ሁኔታ ካወቅሽ እንዴትኛ ልታውቂን አልቻልሽ የሚል ጥያቄ አቅርቤልሽ ያው አብዛኛውን ጊዜ በስልክ ነው በስልክ ሲያወራ ከምሰማው አንጻር እንጂ ዲቴይል ስለ ነገሮቹ እንደማታውቂ ነገር ነግረሽኝ ነበረ። አሁን ደግሞ እያወራሽልኝ ያለሽው ከመጀመሪያ የስራ ቅጥሩ ጀምሮ አሁን እስካለበት ድረስ ምን ያህል ተወዳጅ ሰው እንደሆነ በስራው ታታሪ አንቱታን ያተረፈ ሰው እንደሆነ ነው እየነገርሽኝ ያለሽው እና ይሄ ነገር በራሱ በጥቂቱ አይጋጭም? እንዴት ይጋጫል? እንዳልኩ ነው ተወዳጅ መሆኑን ስወልድ ይጠይቁኛል የመስሪያ ቤት ጓደኞቹ። በተለያዩ ማህበራዊ ህይወታችን አብረው ነው ያሉት፣ ይመጣሉ። አንዳንዶቹ ጓደኞቹ ደግሞ እዚሁም ያመሻሉ። አንዳንዶቹ ጋር ደግሞ እሱም እንደዛው በሀዘን በደስታቸው ሁሉ አብሮ ነው። ከዛ ውጪ እንደ መታተሩ እንደ መልፋቱ ደግሞ ቤተሰቡንም ህይወታችንም ተለውጧል። ስለዚህ ይሄም የስኬቱ የልፋቱ የስኬቱ እንዳልኩ በሱ ብቻ ነው ገቢያችን መተዳደሪያችን። እኔ የቤት እመቤት ነኝ። ስለዚህ የስኬቱም ውጤት እያሳየህ ነው ማለት ነው። እንደው እንደ አንድ ባለቤት ከ3 ልጆች አካባቢ ይመስለኛል ፎቶ ላይ እንደምናየው ከትልቋ ጭምር 3 ልጆችን አብሮ እንደማፍራት ብዙ መስዋዕትነትን በፍቅር ግንኙነትን በትዳር ህይወትም አብሮ እንደመክፈል የእያንዳንዱን የአቶ ብርሃኑ ስኬት ላይ ከጀርባ ሆነሽ የምትገኘዋ ሴት አንቺ ነሽ ብዬ አስባለሁ እና በዚህ ልክ ስኬት ሲመጣ ተምሮ ተመርቆ ነው ሂደቱ የነበረው እና ያን ያህል ረጅም ጊዜ ነው አይባልም የተሻለ ህይወት የተሻለ ኑሮ ለመኖር እና እንደው አንዳንድ ጊዜ ስኬቶች ይዘውት የሚመጡት አንዳንድ መዘዞች ይኖራሉ። ከብርሃኑ ጀርባ የተለየ ሁኔታ ካለ እንደው ስራው ላይ የተለየ የለመዳቸው ነገሮች ካሉ ከምታውቂው ነገር አንጻር? ምንም የለም። አንተ የምታውቀው ካለ አልኩ ንገረኝ። ያው አንዳንድ ነገሮችን ለማጣራት ያህል ነው እንጂ ይሄን ነገር አውቄ ነው ሳጣራ ቆየው እንዲህ ስል ቆየው ሰዎች ጋር እናንተ የማታውቁት ትለኛለህ። እኔ የማውቀው ይሄኛውን ብርሽ ነው። እንግዲህ የተለየ ነገር ካለ ንገረኝ። ምናልባት ሌላ ቤተሰብ ሌላ ህይወት ሌላ ልጅም ካለው እስቲ ልስማው። እንደው መስሪያ ቤት አካባቢ ላይ በደንብ ጠንቅቀሽ ታውቂዋለሽ ብዬ አስባለሁ። ብዙ ነገሮችን አብረሽ አሳልፈሻል እና የተለየ ገንዘብ ማግኛ መንገድ የሚጠቀም አይነት ሰው ከሆነ ያው የተለየ ስል ይገባሻል ብዬ አስባለሁ። በጭራሽ ለፍቶ በጉልበቱ ነው ሰርቶ ነው ላቡን ጠፍ አድርጎ ቀን ከሌሊት ሰርቶ ነው። በጭራሽ እንግዲህ እኔ ማውቀው ብርሃኑ ወይ ደግሞ እኛ ያጣራነው ብርሃኑና
አንቺ የምታውቂው እያንዳንዱ ብርሃኑ በጣም የተለያየ ነው። በእርግጥ የወንድ ልጅ ባህሪ ቤት ውስጥ ሲሆንና ውጭ ላይ ሲሆን የተለያየ ሊሆን ይችላል። አቶ ብርሃኑ ቤት ውስጥ ለአንቺ የሚያሳየው ለልጆቹ የሚያሳየው ባህሪ ሌላ አይነት ባህሪ ሆኖ ሊሆን ይችላል። እኛ ግን አጣርተን መጣን ወይ ደግሞ እያንዳንዱን ነገር እናውቃለን የምንልለት ብርሃኑ በጣም የተለየ አይነት ሰው ሆኖ ነው ያገኘነው እና አሁን ቃል በቃል ለአንቺ ነገሮችን አስተካክዬ ለመንገር ብዙም እንትን ማለት አልፈልግም። ወንድሜ ተሙም ከልጅሽ ጋር አንዳንድ ቆይታዎችን እያደረገ ነው። ከሷ የምንሰማቸው አንዳንድ መረጃዎች ሊኖሩ ይችላሉ። እንዲሁም ደግሞ ከአንቺ የምናገኛቸው አንዳንድ ነገሮች ይኖራሉ እና ከዛ በመንተራስ አስፈላጊ ከሆነ በሂደት የምገልጽልሽ ነው የሚሆነው። እኔ ደስ ይለኛል እንዳልኩ፣ ግን ስትዞር ስታጣራ ውለህ ብታድር ከዚህ መልካምነቱ ውጭ የምታገኘው ነገር ይኖራል ብዬ አላስብም። ግን ይሄንን ያዘጋጀው ምናልባት ጠላት ይኖረው ይሆን ወይ ብዬ እያሰብኩ ነው። ምክንያቱም ከሞተ በኋላ ይሄ ሁሉ እንዲህ ነው እንዲህ ነበር የሚል ወይ ዘርዝረህ አትነግረኝም፣ ግን ጥሩ ነገር አልሰማም ትለኛለህ። ጥሩ ያልሰማኸው ከማን ነው? እና ለማንኛውም እኔ ደስ ይለኛል። በማንኛውም ጊዜ ቤቴ ክፍት ነው፣ ስልኬንም እሰጥሃለሁ፣ እንደዋወላለን፣ እንገናኛለን። ደስ ይለኛል። እንደው የአካባቢውን ሰው ዞር ዞር ብዬ ለመጠየቅ ያህል ብሞክር መቼም ቅር ይልሻል ብዬ አላስብም። ምክንያቱም አቶ ብርሃኑ ሞተ ያልሽው ቀን አለና በጣም አጭር ጊዜ ነው። አካባቢው ላይ አንዳንድ ነገሮችን ዞር ዞር ብዬ መጠየቅ እፈልጋለሁ። ያልኩት ምንድን ነው፣ ሀዘን ከሆነ እኛ ከአቶ ብርሃኑ ጋር ቀጥታ በስልክ እያወራ ሰው ጥቆማ ሰጥቶን ነው መጣን እያልኩ ያለሁት። እርስዎ ጋር ደግሞ ብርሃኑ ካረፈ ትንሽ ቆይቷል እያሉ ነው ያሉ። ቀኑ በራሱ ለእኛ እየተዛባብን ያለ ነው እና የእውነት ነው ይሄ ነገር እንዴት ነው የሚለውን ነገር ከአካባቢው ሰው ለማወቅም በራሴ መንገድ ለማጣራት እሞክራለሁ። ነገር ግን ከእርስዎ እንደ አንዳንድ መረጃዎችን ለማግኘት በመጀመሪያ አቶ ብርሃኑ ትክክለኛ የሞተበት ቀን መች ነበረ? ለወር 1-3 ቀን ይቀረዋል። ያረፈው ቅዳሜ ቀን ነው። እዚህ ጋር እንዳልኩ ከስራ መጥቶ ዓርብ ዕለት ሸርተት አለ። ሆስፒታል ይዘነው ሄድን። አረፈ። ቅዳሜ ዕለት ቀበርን። ይሄ ነው። ዊ ብርሽ እንደው እዚህ ጋር እኮ ብታየው ጥፍ ባለ ሰዓት አሁን ከጀርባው ይሄ ሁሉ ጉድ መጣ። ጀግና ነበረ፣ ስንት የሚሰራ ጀግና። ዛሬ ከጀርባው ማንን ይሄን እንደሚጎነጉን አላውቅም። አጣራ፣ የፈለግከውን አጣራ። ያው እንደዚህ ሀዘን ውስጥ እንድትገቢ በማሰብ አይደለም ይሄንን ነገር ለማድረግ የሞከርኩት። በጣም ይቅርታ እንግዲህ። ነገር ግን አንዳንዴ ነገሮች ትንሽ እኛ ፍንጭ ያገኘንበት መንገድ እና አንቺ ጋር ያገኘናቸው የተለያዩ መረጃዎች ሲሆኑብን ትንሽ እንግዳ ስለሆነብን ነው ሀዘንሽን ለመቀስቀስ ያለሽበትን ሁኔታ ዳግም አስታውሼ ወደ መጥፎ ስሜት ውስጥ እንድትገቢ በማሰብ አይደለም ይሄንን ነገር ያደረግነው። እንግዲህ ስለ ብርሃኑ የተወሰነ መረጃዎችን ለመስጠት ሞክረሻል። በተወሰነ መልኩ አግዘሽኛል ብዬ አስባለሁ። እኔ ጋር ካለው ነገር የኔን ነገሮች በሂደት የምገልጽልሽ ይሆናል። ግን ከአንቺ ጋር ያለኝ ቆይታ አደራ፣ እኔ በጣም ማወቅ ፈልጌያለሁ። አደራ አደራ፣ የደረስክበትን አሳውቀኝ የኔ ልጅ። በሐሰትም ከሆነ ስሙ የጠፋው እስከ መጨረሻው እታገላለሁ። ያለም እውነት ካለም እዳም ካለበት ችግርም ካለ ተጋፍጬ ሁሉን ነገር እወጣዋለሁ። አደራ የኔ ልጅ፣ በቃ አደራ። ስልክህን ትሰጠኛለህ፣ እኔም እደውልልሃለሁ። ከዳጋ ከምናምን ጋር የተያዘ ጉዳይ እንኳን አይደለም። ከዛም ትንሽ ከበድ ባለ ጉዳይ ነው እንደዚህ አይነት ነገሮችን ይዘን የመጣ ነው እና መጀመሪያ ማገባባችን እንደዚህ ይሆናል ብዬ አይደለም እኛም አስበን ስንመጣ፣ እኔም ወንድሜም ተሙ ወደዚህ ቦታ ላይ ስንመጣ የነበረው ነገር ግን ያየነው ሁኔታ በፍጹም ከጠበቅነው በጣም ተቃራኒ ስለሆነብን እኛም ደንግጠን ነበረ። ካየሽን ትንሽ በእንደዚህ አይነት መንገድም አልነበረም ስናወራ የነበረው እና ያልጠበቅነው ነገር በመሆኑ በራሱ እኛ ጋር ልንጠይቅም ካሰብነው ነገሮች አንጻር ግራ ተጋብተናል። እንግዲህ አቶ ብርሃኑ ካረፈ የጠቀሽልኝ ቀን አለ። ወር ሊሆነው 3 ቀን አካባቢ ቀርቶት ቅዳሜ ቀን ነው አረፈ ብለሽ የነገርሽኝ እና እንደው ወር ማለት በጣም አጭር ጊዜ ነው አደለ? ቤተሰብ ሊኖረው ይችላል ብዬ አስባለሁ። አቶ ብርሃኑ አማቾችሽ ማለት ነው፣ እናት ሊሆን ይችላል፣ አባት ወይ ደግሞ የእርሶ የቅርብ ወንድም እህቶች ሊኖሩ ይችላሉ። እንዴት ወር ሊሆነው 3 ቀን ቀርቶ ከዚህ ቤት ሊጠፉ ይችላሉ? አንድ ቤተሰብ ልጅን የሚያህል ነገር አቶ ወር አይደለም ዓመታት ሊያዝን ይችላል። አንዳንድ ሰው ደግሞ ጭራሽ እድሜ ዘመኑን ብሎ በዛ ሀዘን ማቆ የሚኖርበት አይነት ሁኔታ ነው የነበረው እና እንግዳ ነው የሆነብኝ። ሁለታችሁን ብቻ ነው እዚህ ቦታ ላይ ያገኘ ነው። ውጭ ላይ ብቻ ነው ወንበር ያለው እና ቤተሰቦቹ እንዴት ሊኖሩ አልቻሉ? የኔ ልጅ 1 ወር ሙሉ ታዲያ ቤት አላቸው፣ ስራ አላቸው፣ ህይወት አላቸው። እነሱም እኮ ልጅ አለ፣ ትምህርት ቤት የሚሸኝ አለ። ያንን ትተው እዚህ አይቀመጡም ቤታቸውን ዘግተው። በወቅቱ ግማሹ 7 እስከሚወጣ
ግማሹ እስከ 12ቱ ድረስ አብሮን ተቀመጠ፣ አብሮን አስተዛዘነ። እንግዲህ አብረው አይቀበሩ እንዴት ይሁን? አሁን ደግሞ 40 ደርሷል። ለ40 ደግሞ እንደዚሁ 1-2 ቀን ሲቀረው መተው ሁሉን ነገር አድርገን ተላቅሰን ደግሞ 40ውን ላንመልሰው እንደሚሆን አድርገን እንለያያለን እንጂ ታዲያ ቤተሰብስ ቢኖር አብሮ ይቀበሩ እንዴት ይሆኑ? እስከ 7ቱ የተቀመጣል፣ እስከ 3ቱ የተቀመጣል፣ እስከ 12ቱ የተቀመጣል፣ አብሮኝ ያስተዛዘናል። በጤናም በምንም ችግር ምክንያት ደግሞ በእለቱም ቀብሮ ይሄዳል። ስለዚህ 1 ወር ሙሉ እዚህ ይቀመጡ እንዴ? ሁሉም የየራሱ ህይወት አለው እኮ። እሱን ብቻ ሳይሆን አሁን አንቺም እንደገለግሽው እንግዲህ 40 ሊሞል እርግጠኛ ነኝ ወር ሊሞላ 3 ቀን ካልሽ ትንሽ ቀን ነው አይደል? 40 ሊሞላ 12 ቀን 13 ቀን ነው የሚቀረው እና እንግዲህ 40 ማለት በተለየ አይነት ሁኔታ ብዙ አይነት ዝግጅቶች ሊኖሩ ይችላሉ። ቤተሰቦቹ የሚኖሩ ከሆነ ደግሞ የተለየ አይነት ሁኔታ ሊኖር ይችላል እና እንደው ያ ጉድ የሚባልበት ሰዓት ላይም አብዛኛው ሰው አይጠፋም። እንግዲህ እኛ በማህበረሰባችን እንደለመድ ነው 40-80 የሚባሉ ነገሮች በጣም የሚከበሩ ናቸው። ከዛ ውጪ ደግሞ አይደለም ቤተሰብን የሚያርሰው ጎረቤት የሩቅ ዘመድ እንኳን መጥቶ እነዚህ ነገሮች አብሮ የሚያግዝበት የሚለፋበት ጊዜ ነው። አብዛኛው ሀዘንተኛ እንደዚህ አይነት ሁኔታ ላይ ሲሰራ አይታይም እና ሰው አለማየቴ ትንሽ እንግዳ ስለሆነብኝ ነው። ለሱ ለ40 እንኳን የሚዘጋጅ አይነት ነገር የለም። እንግዲህ ለ15 ቀን ወጥ ዛሬ አንሰራ። እኔ የምልህ ግራ እየገባኝ መጣ። አሁንስ በጣም ስሜቴን ተቆጣጥሬ በትዕግስት ለጠየከኝ ሁሉ መልስ ስሰጥ ቆየሁ እንዴ። የ40 ወጥ አልተሰራም፣ የ40 ስራ ጉድ አላሉ የምትለው ገና ለ15 ቀን ዛሬ ወጥ እንስራ፣ ዛሬ ሽንኩርት እንላጥ እንዴ እናንተ ትመጣላችሁ ብለን ምን እያልክ ነው? ጥንስስ ነው ተጠንስሷል። ከዛ ውጪ እያንዳንዱ ነገር ገና ነው። ገና ገበያም ብንገዛው እንኳን ይበቅላል እንዴ ነው። ዛሬ ከብት እንረድ እናንተ ትመጣላችሁ ብለን አልበዛም እንዴ? አጠያየቅህ አሁንስ ጉድ አላሉ ማለት በሀዘን ወቅት አብረው መከራዩ፣ መሬት እየተኙ ሶፋ ላይ እየተኙ ወንበር ላይ እያደሩ ከኛ ጋር መከራ ሲያዩ ቆዩ። እንዴት ዘመዶቹ ዛሬ አይኖሩም ማለት? አንተ ስትመጣ ቀድሞ እዚህ ጠንቋ ያለ እንዴ? አይ በዛ። አሁንስ በዛ ነገር አይደለም እየጠየቁ ያለው ቴኔናት ምን መሰለሽ፣ እዚህ ቦታ ላይ ሰዎችን ልናገኝ እንችላለን። የተለመደ የለቅሶ ሂደታችን ነው፣ ባህላችን ነው የሚል ነው። አብዛኛውን ጊዜ የሚጠበቅ ነገር ስለሆነ ነው እንጂ ይህንን እያልኩ ያለሁት አንቺን ለማስቆጣት ወይ ደግሞ በእነዚህ አይነት ስሜት እንድትናገሪ በማሰብ አይደለም። እና የድርድ እንኳን እንግዲህ ተክዬ ልጠብቅህ ነበር። በ1 ወሩ በወቅቱ ተጠቀምን፣ በወቅቱ ተመለሰ፣ በወቅቱ የሚሄደው ዕቃ ሁሉ ተመለሰ። አሁን ዛሬ ደግሞ ለ40 አይመጣ ነገር 40 ገና ነው። ምን እያልክ ነው? አይ ልክ አይደለም። ሁኔታችሁ ሁሉ ደስ አይልም። ለነገር ነው እንዴ የመጣችሁት? ተረጋጊ እባክሽን። እንዲህ ነችና እንዴት ነው የምንረጋጋው? እንግዲህ እንደዚህ አይነት ሁኔታ ላይ ካለሽ በጣም ይቅርታ፣ እንደዚህም እንድትናገሪ ስላደረግኩኝ በጣም ይቅርታ። በዚህ ስሜት አንቺን ትሪት ማለት ጥያቄን ከመለስኩልህ ልጄንም አሁን በአስቸኳይ ግቢ ልላት ነው። እዛስ ምን እንደሚጠይቃት ምን አውቃለሁ። ሁሉ ነገራችሁ ደስ አይልም። ያው ላንቺም ቃል ገብቶልሽ ነው። ከዚህ የተለየ ነገር ሊነግራት አይችልም። ይሄው አንተ የምትለኝ መች ደስ ይላል። ያው ትልቅ ነሽ፣ ስሜቷ የተጎዳች ልጅ ደግሞ ምን ሊላት እንደሚችል አላውቅም። ልጅ ስትሆንና ባለቤት ሲኮን ያለው ባህሪ የተለያየ ነው አይደለ? አብዛኛውን ነገሮችን አብረሽ እንዳሳለፍሽ፣ በፍቅር ህይወት ውስጥ አብራችሁ እንዳለፋችሁ፣ ብዙ መስዋዕትነትን አብራችሁ እንደከፈላችሁ ደጋግመሽ ልትነግሪኝ ነበርና ይሄን ሁሉ ነገር ስላለፍሽ እንደው ስለ አቶ ብርሃኑ ከልጅሽ በተለየ መልኩ አንቺን ብጠይቅሽ የተለየ ነገር አገኛለሁ ብዬ ስላሰብኩ ነው እንጂ እንዲህ እየጠየቅኩ ያለሁት እኔ ወንድሜ ተሙዛ እኔ አንቺን በጠየቅኩበት መንገድ ይጠይቃል ብዬ አላስብም። ምክንያቱም ልጅ ነች፣ ብዙ የምታውቃቸው ነገሮች ይኖራሉ ብዬ አላስብም። ስለዚህ አሁን ለእሷ እንኳን ብዙ ስጋት እንዲገባሽ አልፈልግም። አዎ ለቤተሰቡም ቢሆን አክብሮት ይኑርህ እንጂ እሱም ቢሆን ለማህበረሰቡ፣ ለሚሰራበት ድርጅት፣ ለቤተሰቡ ቅንና መልካም የነበረ ሰው ነው። ዛሬ እሱ 40 ሳይወጣ ገና በዚህ ጋር መጥቶ ሌላ ጥያቄ፣ በዚህ ጋር ካሜራ መደቀን፣ በዚህ ጋር እኔ እንደው ምን አለ የተለየ ነገር ምንድን ነው በሚል ነው ይሄን ሁሉ የፈቀድኩት እንጂ አላስገባም ማለትም እችል ነበር እኮ። እንዲህ ነችና እስቲ አሁን ለማንኛውም ስልክ እንቀያየር። እሺ ችግር የለውም። እሱ ያን ያለ እንትን አይደለም። እሱን አንድ ላይ ማስተካከል እንችላለን። እንደው አቶ ብርሃኑ አሁን በህይወት የለምና የሆነ ሰዓት ላይ የነበረ የተለየ ባህሪ ካለው ከሆነ ጊዜ በኋላ ድንገት ነው ህይወቱ ማለፈ ያልሽውና የተለየ ጤና እክል ነበረበት ወይ? ድንገት ለማለፍ ምክንያት የሚሆነው አንዳንዴ ሳናቃቸው ውስጣችንን ብልት የሚያደርጉ የጤና ነገሮች ይኖራሉና ድንገት ሲሞት ደግሞ በሀገራችን ድንገት ተሞቶ አይደለም አንዳንድ ህክምናዎች ላይ ምርመራ የሚደረግበት ሁኔታ አለ። ስለማሟቱ ያማሟቱ ውጤት ምን ይመስል ነበረ ካስመረመራችሁ በኋላ?
ቅድም በዝርዝር ነገርኩ ልጄ። እዝቹ ተንሸራተተ፣ እስትንፋሱ ደከመ፣ ሆስፒታል አደረስነው፣ አረፈ። ባረፈ ሰዓት እኔ ቢኖር ሌላ ህመምና አስታምሜው እንደ አገላብጬው ቢሆን እኮ ደስ ይለኝ ነበር። ድንገት ነው ያረፈው። አሁን እኔ ከዚህ በላይም አልችልም። በቃ ራሴንም እያመመኝ ነው። የምውጠው መድኃኒት አለ፣ መድኃኒት ልወስድ ነው። የሰጠው መረጃ በቂ ይመስለኛል። ችግር የለውም። ስለዚህ በቀጣይ በምትፈልገው ጊዜ ግን ቤቴ ክፍት ነው። ይኸው ቤቱን አውቀሃል። ስልኬም እንዳልኩ እንለዋወጣለን፣ እንደዋወልም። ያገኘው መረጃ ካለ ንገረኝ፣ እኔም እነግርሃለሁ። የተለየ ደግሞ እንደናንተ ደግሞ እንግዲህ ሌላ ጉዳይም ካለ የሚመጣ መስማት ነው። ግን አሳውቅሃለሁ። እንደው በጣም ይቅርታ እንደዚህ አይነት ሁኔታ ላይ እንድትገቢ ስላደረግኩኝ መድኃኒትሽንም እንትን ማለት ይቻላል እንግዲህ ችግር የለም። እሺ እሺ፣ ከካሜራ ጀርባ ሰዎች አሉ። ስትጨርስ ቡና ታፍላለህ። ችግር የለም። እሺ እንግዲህ ያዟት ከካሜራ ጀርባ። እሺ እሺ፣ አስወጡ ከካሜራ ጀርባ ያለው ሰዎች። አዎ ያዟትና መድኃኒቱን ውስጧት። እሺ ያው እንግዲህ ተመልካቾቻችን አንዳንድ ግራ አጋቢ ነገሮችን አይተናል። ምክንያቱም ከመጀመሪያ ጊዜ ጀምሮ አንደኛ ሞተ የሚሉበት ቀንና እኛ ስለ አቶ ብርሃኑ ይዘን የመጣነው መረጃ በጣም የተለያየ ነው። ከዛ ውጭ ደግሞ እዚሁ ከኔ ጋር ቁጭ ብላ እንኳን የተናገረችበት መንገድ በጣም የተለያየ ነው። መጀመሪያ ላይ ስለ አቶ ብርሃኑ ስራ እንደማታውቅ ነበረ ስትነግረኝ የነበረው። ከዛ ደግሞ መጀመሪያ ሌላ ስራ እንደሚሰራ ኤንጂኦ ስራው ላይም ደግሞ አንቱታን ያተረፈና በጣም የሚወደድ ሰው እንደሆነ ነው እየጠቀሰችልኝ ያለችው። ብዙ ግራ አጋቢ ነገሮችን አግኝተናል። ወንድሜ ተሙ ከሌላ ካሜራማን ጋር በመሆን ከልጅቷ ጋር ቆይታ እያደረገ ነው። እርግጠኛ ነኝ ደግሞ ልጅቷ ጋር የተለየ ፍንጭ ሊገኝ ይችላል፣ ወይ ደግሞ እርስ በርስ የሚጋጭ ብዙ ነገሮች ሊኖሩ ይችላሉ እና እሱን አብረን የምናይ ይሆናል። አሁን እሷም የተለየ ሁኔታ ላይ ትሆን፣ ከዛ ቆይታ አድርገን ደግሞ በቻልነው አቅም ነገሮችን ለማስተካከል ለማወጣጣት እንሞክራለን ማለት ነው። አብራችሁን ቆዩ ቤተሰቦች። እንግዲህ ወንድሜ ሳሚ ከእናትየው ጋር ቆይታ እያደረገ ነው። የእነሱን ቆይታ እንደጨረሰ ኤዲተሩ ይሄኛውን ያስገባላችኋል። ውድ ቤተሰቦች እንግዲህ እኔ ከሷ ጋር ተመልሻለሁ። አይዞሽ፣ እኛ እናንተ ለማስጨነቅ አይደለም። ያው ያላችሁበት ሀዘን ሳንረዳ ቀርተንም አይደለም፣ የምንረዳ ሰዎችም ሳንሆን ቀርተን አይደለም። ግን የተፈጠረው ነገር አስደንጋጭ ነው። ደብረ ብርሃን ድረስ ፈልገን የመጣ ነው ሰውና አሁን እየሰማን ያለነው ነገር ትንሽ አስደንጋጭ ስለሆነብን ነው። እስቲ ስለ አባትሽ ያለውን ነገር ንገሪኝ። ምንድን ነው የተፈጠረው? ግራ ስለገባን ነው እኛም እንደዚህ ጥያቄ እያበዛን ያለ ነው። ለእኛም ሁሉ ነገር ዱቡዳ ነው የሆነብን። ማለት በቃ ድንገት ነው። እኔ ስለ አባቴ ምን እንደምነግርህ አላውቅም። ግን እኔ ምንም አልገባኝም። አባቴ ምንድን ነው ወንጀለኛ ነው ወይስ ምንድን ነው እያላችሁ ያላችሁት? ምንድን ነው ስለ አባቴ እያጣራችሁ ያላችሁት ነገር? ያው አባትሽን እኛ በስራ ጉዳዮች እናውቀዋለን እና አሁን የሰማነው ነገር ትንሽ አስደንግጦን እኮ። ምንድን ነው እንዴ? እኔ ስለ አባቴ ሊወደብልክ አላውቅም። በቃ ሁሉም ነገር ለእኛም ድቡዳ ነው አልኩክ እኮ። በቃ ድንገት ነው የሆነብን። ስለዚህ እኛ አሁን ሀዘን ላይ ነን። እኛም ማናውቀው ነገር ካለ ወይ ንገረን። ምንድን ነው? ማታውቂው ነገር ኖሮ ሳይሆን ይልሽ የኔ አንድ ነገር ልንገርሽ። ከአባትሽ ጋር በስራ ጉዳዮች እንገናኛለን አልኩሽ። ችግር የለውም። አንቺ እስቲ የተፈጠረውን ነገር እኔ ስለ አባትሽ ያለው ነገር ምን ያህል ጊዜ የሆነው አባትሽ ካረፈ? እንዴት ነበረ ያረፈው? እሱን አጫውችኝ እስቲ። በቃ ማለት ከቻልሽ ምን ቀን ላይ እንዳረፈ? አባቴ 3 ሳምንቱ ነው። በቃ ትናንትና 3 ሳምንቱ ነው። ምን ያህል ጊዜ ነው? እርግጠኛ ነሽ? 3 ሳምንት መች ነው የሆነው? ትናንትና በቃ 3 ሳምንቱ ነው። እርግጠኛ ነሽ ቀኑ? አዎ እርግጠኛ ነኝ። ምን ቀን ላይ ነበር ያረፈው? ሰኞ ዕለት። ለወር 1-3 ቀን ይቀረዋል። ያረፈው ቅዳሜ ቀን ነው። እዚህ ጋር እንዳልኩ ከስራ መጥቶ ዓርብ ዕለት ሸርተት አለ። ሆስፒታል ይዘነው ሄድን። ሰኞ ዕለት ነው አባትሽ? አዎ ሰኞ ዕለት ነው በቃ። እሺ እስቲ እንዴት ነው ያረፈው? ምን ሰዓት ላይ ነው? ምን ተፈጥሮ ነበር በሰዓቱ? ያመው ነበር ወይ ከዚህ በፊት? እንደዚህ የከፋበት እንዲህ ለሞት የሚደርገው በሽታ ምናምን ነገር የለበትም አባቴ። ግን በቃ ይሁን አልፎ አልፎ ያመዋል አንዳንድ ነገሮች። ከዛ በቃ ቤት በሰላም ነው የመጣው። ሰላም ነበር። በቃ ድንገት ነው ልቤን አለ። እያየነው ነው የወደቀው። ከዛ ይዘነው ብንሄድ ምንም ሊተርፍ አልቻለም። በቃ ይሄ ነው። እባክሽ ማልቀስ መፍትሄ አይሆንም። እኔ ይኸውልሽ አንቺን ማስከፋ ፈልጌ አይደለም። እንደው አባትሽ በሰው እጅ ከሞተ እንደሱ አይነት ነገር እያጣራን ነው ወይ ተገሎ ከሆነ ጥርጣሬ ካለሽ እስቲ ብትነግሪኝ። አባቴ በሰው እጅ አይደለም የሞተው፣ እዚሁ እያየነው ነው የሞተው። ደግሞ አባቴ ለምን ብሎ በሰው እጅ ይሞታል?
ለምን እንደዚህ ከሰው ጋር እኮ የሚጣላ ሰው አይደለም። በስራ አጋጣሚ ጠላቶች ካፈራ አባቴ ምንም አይነት ጥላት የለውም። እሱ መልካም ሰው ነው። አባቴን ሰው አይገለውም። አባቴ እኮ ጥላት የለውም። ቤት ውስጥ ነው የሞተው፣ እያየ ነው በልብ ድካም። መርዝ ተሰጥቶትም ከሆነ እንደዚህ የሚፈራው ነገር እንደው ሴት ልጁ ነሽ፣ ትልቅ የመጀመሪያ ልጁ ነሽ። ለአንቺ እንደው ሹክ ያለሽ ነገር ካለ፣ ለብቻሽ ያዋራሽ ነገር ካለ ምናልባት አባቴ እንዴት እንደዚህ አይነት ነገር ከኔ ጋር ያወራል? አይ ድንገት እንደው ልጁም ስለሆንሽ የጨነቀው ነገር ካለ የፈራው ነገር ካለ። አባቴ ምንም የሚፈራው ምንም የሚጨንቀው ነገር የለም። አባቴ እኮ ከሰው ጋር ሁሉ ፍቅርና በሰላም ነው የሚኖረው። ለሰዎች መልካም ነው፣ ላጡት ደራሽ። እኔ አባቴ ምንም አይነት ጥላት የለውም። ዋናው እኛ ማወቅ የፈለግነው በሰው እጅ ተገሎ ነው ወይ የሚለውንም አንድም አብሮ ጎን ለጎን። በሰው እጅ አልተገደለም አባቴ፣ እዚሁ እያየ ነው፣ ቤት ውስጥ ነው የሞተው። ጥላት የለውም የኔ አባት። እኔ እስከማውቀው ድረስ ምንም አይነት ጥላት የለውም። እንደው ፍራቻውንስ የነገረሽ ነገር አለ? በጨዋታ መሀልም ሊሆን ይችላል፣ በወሬ መሀል። ኧረ ምንም አይነት ፍራቻ የለውም። እኔ ምን አይነት ጥያቄ ነው ግን የምትጠይቀኝ? ኖ ነገሮቹን ለማጣራት እንዴት ለምን ይፈራል? አንድ ነገር ችግር የለውም። እሺ ተረጋጊ። የነገርሽኝ ቀናቶች ውስጥ ያው የተፈጠሩ ነገር ትንሽ አስደንጋጭ ነው። ስንገባ ከነገራችሁን ጋር ተቀራራቢነት አለ። ውድ ቤተሰቦች ካሜራ ጀርባ ያሉ ሰዎች ምልክት እየሰጡኝ ነው። አንዴ እኔ ደርሼ እመጣለሁ፣ አንቺ እዚሁ ጠብቂኝ፣ ችግር የለውም። ወደ ውስጥ ተመልሰሽ እንዳትገቢ፣ እዚሁ ጠብቂኝ። ካሜራ ጀርባ ይመስለኛል የሆነ ምልክት እየሰጡኝ ነው። አንዳንድ ነገሮችን አውርቼ ተመልሼ እመጣለሁ። ካስጨነቅንሽ ይቅርታ፣ ሀዘን ሊሆንሽ እንዲህ ነገር ካለሽ ይቅርታ እንጠይቃለን። እኔ ካሜራ ጀርባ ደርሼ እመጣለሁ፣ አንቺ እዚሁ ጠብቂኝ። ውድ ቤተሰቦች እንግዲህ በመሀል አቋርጬ ወደዚህ መጥቻለሁ። ሳሚ ከእናትየው ጋር የነበረውን ኢንተርቪው ጨርሷል። እንደውም ኢንተርቪው ለማድረግ ዘግይቼ ነበር። ትንሽ እሷም እያለቀሰች ስለነበር እያባበልኳት አንድ መረጃ አግኝተናል። ውድ ቤተሰቦች እናትና ልጅ እንግዲህ የተለያየ ቀን የተለያየ ወቅትን የጠቀሱልን። እንግዲህ ምን እንዳገኘው ስጠይቀኝ ነበር ተሙዬ፣ አንተ ምን አገኘ ከሷ ጋር ብዬ ጠይቄ ነበር። በመጀመሪያ እኔም አንተም አብረን ሆነን የነበርንበት ሰዓት ላይ እንኳን የተወሰነ የተጣረሰ ነገር ነበረ። ስለ ስራው ብዙ እንደማታውቅ ቤት ውስጥ በስልክ ሲያወራ ብቻ እንደነበር ነግራይት ነበረ። ከዛ በኋላ ደግሞ በስራው በጣም አንቱታን ያተረፈ ሰው እንደሆነና በጣም ይወደድ እንደሆነ በአበሾቹም በነጮቹም በጣም ይወደድ ሰው እንደሆነ ምናምን ነገረችኝ። ይሄ በራሱ የሆነ ፍንጭ የሚሰጠን ነገር አለ። ከዛ ውጭ ግን በጣም አስደንጋጭና በጣም የተጣረሰ ነገር ማለት የትኛውን ቤተሰብ ላይ ስንሆን እንደዚህ አይነት መሳሳቶች ወይም መተላለፎች ይኖራሉ ብዬ አላስብም። እና ተሙ አንተ ጋር ያገኘው መረጃ ከልጇ የተለየ ነው። ለእኔ እናትየው የነገረችኝ አቶ ብርሃኑ ያረፈው ከወር ሊሞላው 3 ቀን ሲቀረው ወይም ደግሞ ቅዳሜ ቀን ነበር ብላ የነበረው። ልጅቷ ደግሞ ለአንተ የነገረችን ሌላ ነው። ተሙዬ ልጅቷ ደግሞ ለእኔ የነገረችኝ ቪዲዮ ቤተሰቦች ኤዲተሩን ቪዲዮ ላይ እንዲያስገባላችሁ እናደርጋለን። ለእኔ ነገረችኝ 3 ሳምንት ትላንት ሆነው ነገር ነው ያለችኝ። የሞተበት ቀንም የተለያየ ነው። ሰኞ ቀን ያለችኝ፣ እኔ ሰኞ ነው ያለችኝ፣ ያንተ ደግሞ ሌላ ቅዳሜ ቀን ያለችኝ እናትየው። ይሄ ነገር የተደበቀ ነገር እንዳለ አለባበሳቸው ሆን ተብሎ የሆነ የተጠና ነገር እንዳለ እርግጠኛ ነበርን። የሆኑ ፍንጮች እኛ ከስራችንም ከሙያችንም አንጻር አይተናል። ካሜራ ጀርባ ያሉ ባለሙያዎችም ተጠራጥረው ነበረ። አንዳንድ ንግግራቸው፣ አንዳንድ ድርጊታቸው ምንም የሀዘን እንደማይመስል የሀዘን ቤት ምን የምናስተውልበት ነገር አለ። እንደዚህ አይነት ድባብ እንደሌለው ውጪ ላይም ወተን አንዳንድ ጥያቄ እንዲያደርጉ ካሜራ ጀርባ ያሉ ሰዎች ልከን ነበር። እዚህ አካባቢ ምንም አይነት ለቅሶ በዚህ 1 ወር ውስጥም ሆነ በተባለው 15 ቀን 30 ቀን ምንም አይነት ነገር እንደሌለ ነው የሰማነው። እና ውድ ቤተሰቦች እንግዲህ ይሄ ነገር ምንድን ነው የደበቁት? እዚህ ቤት የተደበቀው ምንድን ነው? ልጅቷን እኔ ያወጣጣታለሁ፣ ሳሚዬ አንተ ትጠብቀኛለህ፣ እኔ ወደ ልጅቷ ልመለስ። ከልጅቷ ጋር በመሀል ነው ካሜራ ጀርባ ምልክት ሰጡኝ የመጣሁትና እስቲ ወደ ውስጥ ገብቼ ደግሞ አንዳንድ ማጣራቶችን አደርጋለሁ። ወደ ልጅቷ ልመለስ፣ ምክንያቱም ልጅቷ እየፈራች ነው። ትንሽ ካስጨነቅናት እውነቱን እንደምትናገር እርግጠኛ ነኝ። እኔ ወደ ልጅቷ እመለሳለሁ። ውድ ቤተሰቦች እንግዲህ ፈጣሪ ቅና በሉኝ። ትልቅ ነገር ነው። ይቅርታ ቆየሁብሽ እንዴ? ቆየክ እኮ ወዴት ሄደክ ነው? አጓሮ ጋር ታጥፈን አንዳንድ ነገሮች እያወራን ነው። ምናልባት እናንተንም ካስጨነቅናችሁ እያለ አንዳንድ ወሬዎችን እያወራን ነበር። ስትቆይ ጊዜ ነው። እንደው ካላስቸገርኩሽ ስምሽን ትነግሪኛለሽ? ስምሽን እስካሁን አላወራንበት። እሺ፣ ስሜ ሜሮን እባላለሁ። እሺ ሜሮን፣ በአሁኑ አመት ተመራቂ ነሽ። ይሄ ነገር መቼም አባትሽ ኑሮ ቢያዩ በጣም ደስተኛ እንደምትሆኝ እርግጠኛ ነኝ። አንድ ነገር ልንገርሽ ሜሮን፣ ይሄ ነገር እንዲሰናከል አትፈልጊም፣ ህልምሽ እንዲጨናገፍ አትፈልጊም አይደል?
አባትሽ የሞተበት ቀን የነገርሽኝ ምን ያህል ጊዜ እንደሆነ የነገርሽኝ እርግጠኛ ነሽ? የተሳሳተ ነገር የለውም? አይ የለውም። ኧረ እርግጠኛ ነኝ። ይኸውልሽ ሜሮን እርግጠኛ ነሽ? አዎ እርግጠኛ ነኝ። አንድ ነገር ልንገርሽ፣ ገና ታዳጊ ነሽ። ህይወትሽን በማይሆን ነገር ውስጥ በማይሆን ወንጀል ውስጥ በቤተሰብሽ ታሪክ ውስጥ መዝፈቅ አትፈልጊም። አዎ ግን ምንድን ነው ማትወጪው ጣጣ ውስጥ ያንቺ ኩዮች ገና ትምህርታቸውን ሲጨርሱ አንቺ እስር ቤት መቀመቅ መውረድ አትፈልጊም አይደል ሜሮን? ሴት ነሽ። በዚህ ሰዓት ታሰርሽ ማለት ህይወትሽ እንዴት እንደሚበላሽ ታውቂዋለሽ። ምን ያህል እስር ቤት አስከፊ መሆኑን ላንቺ አልነግርሽ። ስለምን እንደምታወራው ያልገባኝ ምንድን ነው? አንድ ሰው አንድን ወንጀለኛ መደበቅ ወር ደግሞ አንድ ውሸት ማውራት በካሜራ የታጀበ ማስረጃ ይዘን እስር ቤት እንደምትገቢ ታውቂያለሽ። ስለምን ወንጀል ለምታወራው? ስለ አባትሽ አሟሟት ስለደበቅሽ ወንጀል ነው የምነግርሽ። እንዴ አባቴ እኮ ሞቷል። ምኑን ነው የደበቅኩህ? ሞቷል እኮ አባቴ። እልሽ አንቺን ለብቻ ያወራሁሽ በምክንያት ነው። እናትሽና አንቺ ያወራችሁት ወሬ የተለያየ ነው። ይሄ ምን ያሳያል? የደበቃችሁት ነገር እንዳለ ያሳያል። ስለ አባትሽ አሟሟት የደበቅሽው ነገር አለ። ከአዲስ አበባ ደብረ ብርሃን ድረስ የመጣ ነው የእናንተን ድራማ ለመስማት አይደለም። ምን እንደደበቅሽ ካልተናገርሽ እስር ቤት ትወርጃታለሽ። እኔ ምንም አልደበቅኩም። በቂ ማስረጃ አለን። እናትሽ ሳትመጣ እኔ ይኸውልሽ በመኪና ጭኝ ይኸውልሽ ለህግ አካላት መስጠት እችላለሁ። በቂ ማስረጃ አንቺ ላይ አለ። አባትሽ ወይ አሟሟቱ ላይ የደበቃችሁት ነገር አለ ወይ ከጀርባ የሆነ ታሪክ አለ። ምንም አይነት ታሪክ የለም። ምንድነው የምንደብቀኝ? አባቴ በቃ ሞቷል። እሺ ምን እናደርግ? ይኸውልሽ ወይ አሟሟቱን ደብቀሻል ወይ ሌላ ነገር አለ። እውነቱን የምትናገሪ ተናገሪ። ገና በዚህ እድሜሽ እስር ቤት መማቀቅ ትፈልጊያለሽ? አልፈልግም፣ ግን ምን አድርጌ ነው? ስለዚህ እውነታውን ተናገሪያ እኮ እውነታውን ነው እየነገርኩህ ያለሁት። ይኸውልሽ እድሜሽን ገና በአሁኑ ዓመት ነርሲንግ ተመራቂ ነሽ። ምናልባት እዚህ ወንጀል ላይ ተሳትፈሽ ከተገኘሽ በትንሹ ከ3 ወይ እስከ 5 ከ6 ዓመት ታሰሪያለሽ። እድሜሽን አስቢው፣ ህይወትሽን አስቢው። ያንቺ ኩዮች ስራ ላይ ሲሆኑ አንቺ ከእስር ቤት የምትወጪበት፣ እነሱ የተሻለ ህይወት አግብተው ሲወልዱ አንቺ ከእስር ቤት የምትወጪበት ታይም። ይሄ ወንጀል ከባድ፣ አባትሽ በከባድ ወንጀል ነው እየተፈለገ ያለው። እሱን ነገር ደግሞ እየደበቅሽ ነው። ወይ አሟሟቱ አባቴ ወንጀለኛ ነው። እሱን ነገር ታውቂያለሽ። እኔ ምንም አይነት ነገር አላውቅም። እሺ ምንድን ነው የደበቃችሁት አንቺና እናትሽ? ምንም ነገር አልደበቅንም። እርግጠኛ ነሽ? ይሄ ነገር ትወጪዋለሽ? እኔ እወጣዋለሁ። እኔ ምንም አይነት ነገር አልደበቅኩም። በአባትሽ ጉዳይ አንቺና እናትሽ ስላሟሟቱ ኦር ደግሞ ከጀርባ የሆነ ታሪክ አለ የደበቃችሁት። ይገባሻል? አንቺም እናትሽም እስር ቤት ነው የምትገቡት። አሟሟቱ ላይ የደበቃችሁት ነገር አለ ወይ ደግሞ የሆነ የምታውቁት ቀድማችሁ ነገር አለ። እንዴ ጥቁር አለባበሳችሁ፣ ቤት ውስጥ ያለው ነገር፣ ጎረቤት ይሉሽ ዞረን ጠይቀን እዚህ ቤት አንቺ ባልሽው ከ3 ሳምንት በፊትም ከወር በፊትም እናትሽ እንዳለችው ምንም አይነት ለቅሶ አልነበር። ጎረቤት ሳይሰማ እናንተ እንዴት ነው ለቅሶ ያዘጋጃችሁት? ንገሪኝ። የአባቴ ዘመድ አዝማድ የእናትሽ ማንም የመጣ የለም እዚህ አካባቢ። ሁሉን ነገር ይኸውልሽ ጎረቤት ዞረን ጠይቀናል። ይሄ ምንድነው የሚያሳየው? የደበቅሽው ነገር እንዳለ ተናገሪ። እውነታውን ተናገሪ። መትረፍ ከፈለግሽ በአባትሽ ወንጀል አንቺና እናትሽ እስር ቤት ትማቅቋታላችሁ። እኔ ምንም የደበቅኩት ነገር የለም። ሰሚኛለሽ? ይኸውልሽ ሰሚኛለሽ? ማትወጪው ነገር ውስጥ ነው የምትገቢው። ወንጀለኛ በመደበቅም ሊሆን ይችላል፣ የተለያየ ነገር በማድረግ እስር ቤት ነው የምትገቢያት። እውነታውን ተናገሪ። መትረፍ ከፈለግሽ እኔ ልተባበርሽ። ለምንድን ነው እስር ቤት የምገባው? እናትሽም አንቺም ህይወታችሁ ነው የሚበላሽ። ለምን? እናትሽ ተናግራለች። ሲጀመር የተለያየ ቀን ያወራችሁት እሱ በቂ ማስረጃ ነው። ተናገሪ። ምንድን ነው የተፈጠረው? ምንድን ነው የደበቅሽው? በቃ እኔ ምን እንደተፈጠረ እኔ አላውቅም። በቃ እዛው እሱን ጠይቁት። እኔና እናቴን ግን ተውን። በቃ ምን ራሱን ጠይቁት። በቃ እኔና እናቴን ተውን። አባትሽ አልሞተም? አባትሽ አልሞተም? ሞቷል ማለት በቃ ሞቷል። አልሞተም። ሆን ተብሎ ሲጀመር የውሸት የለቅሶ ድራማ እንደሆነ ያስታውቃል። ምክንያቱም እዚህ ቤት ማንም የለቅሶ ፕሮግራም እንዳልነበረ ጎረቤት ነግሮኛል። ሞቷል። አባትሽ አልሞተም አይደለ? ተናገሪ። የት ነው ያለው? እኔ በቃ ዝም ብዬ ነው እንደዚህ ያልኩት። እናትሽ እና አንቺ የውሸት ነው። ይኸውልሽ ለእናትሽ የምታስቢ ለራስሽ ህይወት ለትናንሽ ወንድምና እህትሽ የምታስቢ ከሆነ ወላጅ አልባ ሆነው እንዲቀሩ ማትፈልጉ ከሆነ እናንተም እነሱ ተናገሪ። ትንንሽ ወንድምና እህት ነው ያለሽ። ተናገሪ። ምንድን ነው ይሄ ሁላ ድራማ? ንገሪኝ። ምንም ድራማ አይደለም እኮ በቃ ሞቷል አልኩህ። ተናገሪ። እኔ ዝም ብዬ ቅድም ያልኩህ ዝም ብዬ ነው። ስለዚህ ሞቷል አልኩህ። እንዳልሞተ ተናግረሻል። ከራስሽ አንደበት ወጥቷል። አባቷ አልሞተም። እኛም ዞረን ያጣራ ነው እውነት እሱ ነው። እዚህ ቤት ምንም አይነት ለቅሶ አልነበረም። ስለዚህ ተናገሪ። እኔ ስንት ችግር ውስጥ ሆኜ እዚህ ደብረ ብርሃን ድረስ የመጣሁት
ይህንን ሰውዬ ፍለጋ ነው፣ አባትሽን ፍለጋ ነው። የአባትሽ ማን እንደሆነ ስለማታውቂ ነው። ንገሪ፣ ምንድን ነው ያለው እውነት ንገሪ። አባትሽ አልሞተም አይደል? ሰው አላልኩህ እኮ። አሁን ከአንደበትሽ ወጣል፣ ተቀርጿል እሱ ነገር። በቂ ማስረጃ ሰጥተሽኛል። አባትሽ አልሞተም አይደለ? ተናገሪ። አባትሽ አልሞተም። ተናገሪ እውነቱን። አባትሽ አልሞተም አይደለ? አባትሽ አልሞተም። ተናገሪ። የውሸት የለቅሶ ድራማ ነው የሰራችሁት አይደለ? እሺ በቃ እናገራለሁ እውነቱን። ተናገሪ። በቃ እኔና እናቴን አታስጨንቁን። በቃ አልሞተም። ንገሪኝ። አዞን ነው በቃ እሱ። በቃ ጥቁር ልበሱ እንዲህ የሆነ የሚመጣ ሰው እንዳለ ያውቅ። ስለዚህ ያስጠንቅቆናል። ከሞተ ወር ወይ እንደዛ በቃ ሆነ በሉ። የሚመጣ ሰው ካለ በቃ ሞተዋል በሉ እና ጥቁር ለብሳችሁ ቁጭ በሉ ብሎ ስለዚህ ሆን ብላችሁ ቀድማችሁ ተዘጋጅታችሁ ታዘን ነው። እኛ ምን እናደርግ? በቃ እኛ በሱ ወንጀል ተሰቃየን። ካሜራ ጀርባ ያላችሁ እናትዬን በዚህ ምክንያት ነው። ብለሽ ተገብተሽ ይልሽ ተነሽ። አንቺም እናትሽም ትናገራታላችሁ። ሳሚ እባክህ ና ግቢ። ቀጥይ ግቢ